ሰላም ቅዱሳን እንዴት ናችሁ? ይህ በራይዚንግ ሚዲያ ሁሌ ይዘንላችሁ የምንመጣውን የእግዚአብሔር ቃል ትምህርትን ይዘን የመጣ ነው። ሁላችሁም እንግዲህ ይሄን ትምህርት እየተማራችሁ ለሌሎችም እንዲደርስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ኢንጆይ እንድታረጉ እንጋብዛችኋለን። ዛሬ እንግዲህ አይደንቲፊኬሽን የሚለውን ርዕስ ከዚህ በፊት ጀምረናል። ዛሬም እንቀጥላለን አይደል? አይደንቲፊኬሽን። ስለዚህ ይህንን ትምህርት ስትሰሙ በጣም በጥሞና ተከታተሉ። ለምን ብዙ ሀሳቦች ስለምናነሳ ምናልባት ኮንትሮቨርሻል የሆኑ ነገሮች የሚነሱ ከመሰላችሁ ነገሩን በሰከነ መንፈስ ተከታታይ ክፍልም ስላለው አንዱ ክፍል ብቻ አይታችሁ እዛ ላይ መልስ ከመስጠታችሁ በፊት ሌሎች ክፍሎችንም በደንብ ተከታትላችሁ ምናልባት ጥያቄ የሚሆንባችሁ ነገር ካለ ኮሜንት ለመጻፍ ትችላላችሁ። በተጨማሪም ያው መጽሐፍ ቅዱስ ሪፌር ማድረግ ትችላላችሁና እርግጠኛ ነኝ ይሄን ትምህርት ስትሰሙ ሪሊ የእግዚአብሔርን ጸጋ ትካፈላላችሁ፣ ህይወት ትካፈላላችሁ፣ በብዙ ነገር ትጠቀማላችሁ ብለን እናምናለን። ከዚህ የተነሳ ነው በፓሽን ነው ይሄ ሜሴጅ ወደ እናንተ ለማቅረብ ፈለግ ነው። እግዚአብሔር ይረዳናል። እግዚአብሔር መንፈስ እዚህም በእኛ ሆኖ የምናገረው እሱ ነው። እናንተም ጋር ደግሞ የምትሰሙትን ነገር ፍሬያማ የሚያደርገው በህይወት የሚገልጠው ያው መንፈስ ቅዱስ ነውና እኛም ጋር እናንተም ጋር ያለው አንድ መንፈስ ነው። በመንፈስ ቅዱስ እገዛ እንግዲህ የእግዚአብሔርን ቃል ሼር እንደራረጋለን። ስለዚህ በዚህ አገልግሎት ደግሞ ከኛ ጋር አብራችሁ ከጎናችሁ ጋር እንድትሆኑ እንድታበረታቱን የወንድምነትና የእህትነትን ፍቅር እንድታሳዩን በጌታ ፍቅር እንጠይቃችኋለን። ስለዚህ አብረን እንግዲህ ወደ ትምህርታችን እንገባለን ማለት ነው። ስለዚህ ዛሬ ከዚህ በፊት ካነሳነው ሐሳብ ተንደርድረን ነው የዛሬን ትምህርት ምንቀጥለውና ባለፈው እንግዲህ ትልቁ ፖይንት ያነሳነው ሰው ስለሚባለው ማንነት ያለን ዕውቀት የቱ ጋር እንደተዛባ ነውና የቱ ጋር እንደተዛባ በተለይ ሰው የሚባለው ዕውቀት ሰዎች ጋር የደረሰው ኦሪየንቴሽን ይሄ ማንነታችን ማለት ነው ለራሳችን የሰጠንበት ቫልዩ የሰጠንበት መንገድ ኮምፕሊትሊ ሮንግ ከመሆኑ የተነሳ ነው ዛሬ የሚታየው ለዘመናት በሰው ልጆች ላይ የሚታየው ይሄ ስትራግል ይሄ ውጣ ውረድ በሰው ልጆች ላይ ያለው መከራ በዓለም ላይ ያለው አሁን የምናየው በፖለቲካው፣ በኢኮኖሚው፣ በመንፈሳዊው አካባቢ ሌሎችም ማህበራዊ ጉዳዮች ላይ የሰው ልጆች ጋር ያለው አጠቃላይ ዓለሙ ያስተናገደ ያለው የሰው ልጅ ፍዳ እንበለው እንደው ጥሩ ይሄ ቃል ይገልጸዋልና ሰዎች ፌስ የሚያደርጉት ቻሌንጅ ምንጩ አንድ ነው። ባለፈው እንዳነሳ ነው እሱ ምንድነው ስለራሳችን ያለው ዕውቀት ያቺ ኪናት ኪ ፖይንቱ እሱ ነውና ችግሩ ደግሞ ሰዎች ያንን ችግር ለመፍታት የሄዱበት መንገድ ደግሞ ሮንግ ነው። ያንን የሰው ልጆች ጋር ያለውን አሁን ዓለም ላይ ያለውን ችግር ለመፍታት የሄድንበት መንገድ ሌላ ችግር ወለደ፣ ሌላ ችግር እየወለደ ዛሬ ያለው ብዙ ሜሳፕ አመጣ። ለዚህ ደግሞ ራሱ ችግሩ የቱ ጋር እንደሆነ የመፍትሄውንም ቁልፍ የምናገኘው የእግዚአብሔር ቃል ጋር እንደሆነ ባለፈው ደግሞ እሱን አንስተናል። ለምን ችግሩን ሰው ቢያቅ ኖሮ በቀላሉ ይፈታል እኮ አይደል? ሰው ችግሩን የሰው ልጆች አሁን ዛሬ ላለው ኬዮስ ዓለም ላይ ላለው መዘበራረቅ ችግሩ የቱ ጋር ቢሆን እንደሆነ ሰው ቢያቅ ይፈታል በቀላሉ። ችግሩንም አለማወቅ ነው። ሌላው ደግሞ ችግሩንም አለማወቅ ነውና ስለዚህ የመፍትሄው ባለቤት ደግሞ ራሱ እግዚአብሔር ነው። እግዚአብሔር ደግሞ በቃሉ ብርሃን በኩል ሰው ልጆች የቱ ጋር እንደሆነ ችግሩ መፍትሄ ቦታውንም እንደጠቆመ ደግሞ ባለፈው ከእግዚአብሔር ቃል አይተናልና ለዛም ኢየሱስ ክርስቶስ ስጋ ለብሶ ቃል ስጋ ሆኖ ያለን ብርሃን ሆኖ ተገለጠ። እንግዲህ ብርሃን የሚመጣው እንግዲህ ጨለማ ባለበት ነው ብርሃን የሚበራውና ብርሃን ደግሞ የጨለማ መፍትሄ ነው። ስለዚህ ኢየሱስ ክርስቶስ ያለን ብርሃን ነው፣ በአጠቃላይ ያለን ብርሃን ነው።
ብርሃን ሆኖ ከተገለጠ ለሰው ልጆች ብርሃን ሆኗል። ስለዚህ ይህ ማለት ሰው ልጆች የሆነ ጨለማ ውስጥ አሉ ማለት ነው። ስለዚህ እሱ ለዚህ ብርሃን መፍትሄ ሆኖ ተገልጧል። ስለዚህ በእርሱ እንዳየነው ከሆነ ያለችው መፍትሄው ያቺ አንድ መፍትሄ ለዚህ ሁሉ ችግር ሶሉሽኑ እዛ ጋር ነው ያለው። ሶሉሽኑም ደግሞ በእግዚአብሔር ቃል ብርሃን ባለፈው ብላ አይተናል። አይዴንቲቲያችን ያለው የቱ ጋር እንደሆነ በእርሱ መገለጥ ደግሞ አይተናል። ለምን ሰው ልጆች ራሳቸውን እንግዲህ አይዴንቲቲ ሰው ማንነቱን ቫልዩ የራሱን ቫልዩን ሰው ቢልድ ያደረገበት መንገድ ከውልደት እስከ ሞት ባለችው ቦክስ ውስጥ ነው ሰዎች ራሳቸውን ቢልድ ያደረጉት የገነቡት አይደል? ከውልደት እስከ ሞት ባለው አጠቃላይ ከእናት ማህፀን ይጀምራል ነገሩ። ልክ አንድ ህፃን ከእናት ማህፀን ገና ሲጀምር አይዴንቲቲ መገንባት ይጀምራል። ስም ይሰጠዋል። የተወለደበት ቦታ፣ ሰፈር፣ ሀገር፣ ዝምድና፣ አባት፣ እናት የሚሉ እነዚህ ነገሮች በዛ ይታጠራል። እንግዲህ ያ ህፃን ከዛ በኋላ ያነው ነገር ስሙን ተደጋግሞ ይጠራል። አቤት ይላል። አቤት እያለ አእምሮ ላይ ስሙን ይለምዳል። ይሄ አጎት ነው ይሄ አክስት ነው ሲባል እንግዲህ የተነገረውን እናቱን እንኳን እኮ ተናግሮ ነው እናቴ አንድ ህፃንና አባቴ ይሄ ነው ባይባል ኖሮ አባቱን አያውቅም። እና ስለዚህ ይሄ ኦሪየንቴሽን አለ እና ያን ኦሪየንቴሽን በላችን ላይ ያንን ነው ሙሉ ማንነት ብለ የገነባነውና ሰው የገነባነው ነገር ደግሞ ኢንሴኪዩር አረገ የሰው ልጅ ማለት ሰው ልጅ ፍርሃት ውስጥ አለ ስቲል ያ የገነባው አይዴንቲቲ ራሱ ያንን ፍርሃቱን ውስጡ ላይ የሚሰማው ፍርሃቱን ሊያስወግድለት አልቻለም፣ አላጠፋውም። ስለዚህ ያንን ፍርሃት ደግሞ ለማምለጥና ያንን ፍርሃት ለመሸሽ ያንን ፍርሃት ለማሸነፍ ሰው ልጅ የሚሄድበት መንገድ አለ። ትምህርት አለ። በትምህርት አሸንፋለሁ ይላል፣ በኢኮኖሚ አሸንፋለሁ ይላል። የሆነ ስም በመገንባት የሆነ አለን ፌመስ በመሆን ዝና በመገንባት እውቀት በመገንባት ያንን ለመፍታት የሚሄድበት ደግሞ መንገድ አለ። ያም ሆኖ ግን ዓለም ላይ አለ ተባለ ጥግ እንኳን በሁሉ ነገር ሄዶ ስቲል ሰው ልጅ ውስጡ የሚፈራው ነገር አለ። ስቲል አላረፈም። ስለዚህ የረፍቱ ምንጭ እዛ ጋር አይደለም ማለት ነው ስቲል። ስለዚህ የገነባው አይዴንቲቲ ኮምፕሊትሊ ሮንግ ነው። ኢየሱስ ክርስቶስ በስጋ ሲገለጥ አሁን የሰው ልጅ ሪያላይዝ ማድረግ ያለበት የትኛው ነው? ማንነት የሚጀምረው ከእናትና ከአባት። ያው እናትና አባት ማለት የስጋና የደም ተዛማጅነት አይደል? ስለዚህ ሰው ልጅ በስጋና በደም አልጀመረም ማለት ነው። ወይም ከስጋና ከደም አይጀምርም የሰው ማንነት። ስለዚህ ኢየሱስ ክርስቶስ ከድንግል ሲወለድ ያላባት ሲመጣ እንግዲህ ከአባትና ከእናት ወይም ከዘር ወይም ከወንድ ዘር ወይም ከስጋ ተጀመረ የሚባለው የሰው ማንነት እዚህ ጋር ሊፈርስ ነው። ይሄ እንትኑ ሊጣረስ ነው። ያስቀመጥነው ካልኩሌሽን እዚህ ጋር ይበላሻል ማለት ነው። ልክ ኢየሱስ ክርስቶስ ከድንግል ሲወለድ አሁን ሰው ልጅ ትራክ ማድረግ ያለበት ምንድነው? የሰው ልጅ ጅምሩ ማህፀን አይደለም ማለት ነው። ከማህፀን በፊት ያለ ማንነት አለ። እንደው ለዚህ ማጠናከሪያ እንደሆን ማንም ሰው ምስማማው ማንም ሰው ኖርማሊ ይሄ በዴይ ቱ ዴይ ላይፋችን ላይ የምንጠራው ነገር አለና አንዴ ያው ስጋ ለባሽ አይደለም ስጋ ለባሽ አይደለም እኛ ስጋ ለባሽ እንላለን ማለት ይህችን ቃል አስተውለን አይተን ከሆነ ስጋ ልብስ ከሆነ እኛ ማንን ማለት ነው? ስጋ ለባሽ ከተባለ ለባሽ ካለ የለበሰ ማንነት አለ ማለት ነው አይደለም? ስለዚህ ስጋ ልብስ ነው እንጂ ማንነት አይደለም ማለት ነው። በዚህ አይነት ስጋ ከመልበሱ በፊት ኢየሱስ ክርስቶስ አለ ከዘላለም። ወደዚህ ምድር ሲመጣ ግን ስጋ ለብሶ ነው የመጣው፣ እንደዚህ ልብስ ማለት ነው። ስለዚህ ስጋ ልብሳችን ነው እንጂ ማንነታችን አይደለም። ስለዚህ ከስጋ አልጀመርንም ማለት ነው። ስጋ ለባሽ ብለን ራሳችን በራሳችን አንደበት እኮ እየመሰከርን ነው። እንደ ቆም ብለን ነው ያላሰብነው ያላስተዋልነው እንጂ እንደ ማህበረሰብ ስጋ ለባሽ ብለን ነው ራሳችን የምንጠራው። ከሆነ ስጋ ልብስ ከሆነ እንግዲህ በስጋ ውስጥ የተሸፈነው ማንነታችን ምንድነው ነው። ስለዚህ የሰው ልጅ ያንን ማግኘት ነው አልቻለው። ጥናቱም ያለው ምኑ ጋር ነው? ስጋ ላይ ነው ሰው እያጠና ያለው አይደለ? ሳይንሱም የሚመራመረው ስጋን ነው። ሃይማኖቱም ታርጌት ያደረገው ስጋን ነው። ይሄ ማህበረሰቡም ፊዚካሊ ምን ነገሮቻችን ላይ ነው። ይሄ ፊዚካሊ መልካምም ክፉም በምንሰራ ነገር ላይ ነው ትኩረት ያደረግነው።
እንትና መልካም ነው፣ እንትና ክፉ ነው፣ እንትና ጎበዝ ነው፣ እንትና ደግሞ ጀብዱ ነው፣ እንትና እንከፍ ነው፣ እንትና ትልቅ ትንሽ ምንለው፣ እንትና ሀብታም ድሃ ምንለው ፊዚካሊ በምናመጣው ነገር እኮ ነው አይደል? ቫልዩ የገነባነው እንግዲህ በለበስነው ልብስ ሆነ አይደል? ቫልዩ በለበስነው ልብስ አይገነባም። ቫልዩ ማንነታችን ላይ ነው የሚገነባው አይደል? ስለዚህ ራሳችን ቫልዩ ያደረግንበት ወይ ነው ሮንግ የሆነው። ስለዚህ የኢየሱስ ክርስቶስ መገለጥን ይሄን እውነተኛ ቫልዩአችንን የቱ ጋር እንደሆነ ነው ትራክ እንድናደርግ ነው ብርሃን ሆኖ የመጣው። ስለዚህ ራሳችን ስናይ አሁን እንግዲህ ስጋ ልብሳችን ነው። ስለዚህ እኛ ልብሳችን አይደለንም ማለት ነው። ሪል ማንነት አለ ከዛ ከስጋ ልብስ ስር ማለት ነው። አዎ ከልብስ ስር ስጋውን ራሱ ላይክ የለበሰው ማንነት። አዎ በቃ ስጋን የለበሰ ማንነት አለ። ስለዚህ እውነተኛ ማንነታችን ከማህፀን በፊት የጀመረ ነው። ከማህፀን ጀምሮ ደግሞ በመቃብር ላይ የሚያቆም አይደለም። ስለዚህ ከዛ የሚቀጥል ነው ማለት ነው። መቃብር ላይ ምናልባት የሚበሰብሰው ከማህፀንም የጀመረው ይሄ ነው። ልብሱ ከማህፀን ጀምሯል፣ መቃብር ላይ ይበሰብሳል። ማንነት ግን ከማህፀን በፊት ስለጀመረ መቃብር በሞት አበቃም ማለት ነው። እና ስለዚህ እውነተኛ ማንነታችን ያለው የቱ ጋ ነው የሚለውን ሪሊ ይሄንን በትክክል ግራስፕ ማድረግ ከቻልንና በእግዚአብሔር ቃል ብርሃን ደግሞ ይሄን ማየት ከቻልን ሪሊ ነፃ ነው የምንወጣውና ስለዚህ እንግዲህ የዛሬ ሀሳባችን በዚህ ተንደርድረን እግዚአብሔር ፍጥረቱን ባመጣበት መንገድ ላይ እንዴት አድርጎ መጀመሪያ የሰው ልጅ በዚህ ምድር ላይ በምን መልኩ እንዳመጣና አሁን ስጋ ልብሳችን ነው ያልንበት ራሱ ያ መነሻችን ለመነሻችን ደግሞ በደንብ ማብራሪያ የሚሆን ሀሳብ እናነሳለን። ከዚህ ከስጋ ወይም ከዚህ ከልብስ ደግሞ ስር ያለውን እውነተኛ ማንነታችንን ዲስከቨር ማድረግ ኢዝ ሪል ላይፍ። ክራይስትም ለዛ ነው የመጣው። ሪሊ ለዛ ነው እንጂ የሆነ ሃይማኖት ለማስጀመር አይደለም። ባለፈው እንዳለን በቃ መለኮታዊነቱን በቃ እኔ መለኮታዊ አካል ነኝ አዎ ብሎ በስጋ ይኸው በቃ መምጣት ችያለሁ አነት ነገርም አይደለም። ወይም እግዚአብሔር አብ እሱን እንዶ ይሄ ረዳት የሌላቸው ምስኪን የሆኑ ሰዎች አስቸጋሪ የሆኑ ሰዎች እስቲ ሂድና እነዚህን ሰዎችን እስቲ ይልኝ እንዶ በቃ ብሎት ከዛ ምድር ላይ መጥቶ እዚህ አስቸጋሪ ሰዎች ጋር እንዶ ተፋጦ በቃ አልታዘዝ ስሉ ጥሎ ሄዷል አይነት እንደዛ አይነት ነው የሚመስለው። ግን አይደለም ሪሊ እውነተኛ ማንነታችን ነው በአደባባይ የገለጠውና ሪሊ የቀትር ያክል ብርሃን ማለት አሁን ቀትር ላይ ስትቆሚ እኩል 6 ሰዓት ላይ ስትቆሚ አንዳንዴ ጥላሽ አይገኝም። ለምን ፀሐይ ቀጥታ ናስቸለ ስለብትሆን ጥላ ይጠፋልና ልክ ሪሊ ኢየሱስ ክርስቶስ መገለጥ ምንም ሻዶው በእግዚአብሔር ዘንድ የተደበቀ አጀንዳ እንደሌለ ሪሊ እውነተኛ ማንነታችን ይሄ እንደሆነ በትክክል የገለጠ የዓለም ብርሃን ነው። እውነትም እንደው ያዕቆብ መልእክት ላይ 1:17 ላይ ነው ምን ይላል? በጎ ስጦታ ሁሉ ፍጹምን በረከት ከላይ ከብርሃናት አባት ይወርዳሉና በእርሱ ዘንድ መላወጥ ከመዞር የተደረገ ጥላ የለም። ሪሊ የእግዚአብሔር በጎነት እንደው እውነተኛ ማንነታችን ነው ወደ ብርሃን ያመጣውና በእግዚአብሔር ዘንድ ከመዞር የተደረገ ጥላ እኮ የለም ማለት እንግዲህ በኢየሱስ ክርስቶስ ከተገለጠው ከዚህ ማንነት ውጪ ከዚህ እውነት ውጪ እግዚአብሔር ዘንድ ሌላ የተደበቀ አጀንዳ የለም ነው። ምንም አጀንዳ ሌላ ሂደን አጀንዳ የለም። እግዚአብሔር ከዘላለም እግዚአብሔር በቃ እኛን ማግኘት ነው ማለት እኛንም ደግሞ ነገሩን ከዘላለም ያሰበበትና በዚህ ፍጥረት ዓለም ላይ እኛን ለመግለጥ የሄደበት መንገድም ነው ፕሩፍ የሚያደርገው የኢየሱስ ክርስቶስ መገለጥና ሪሊ አይደንቲቲያችን እኮ ኢዝ ሶ አሜዚንግ ማለት ጠባብ ነገር ውስጥ ለምን የሆነ ቦክስ ውስጥ እየፈለግን እንደሆነ ነው ብዙን ጊዜ ማይገባንና ማለት God is dearly እግዚአብሔር በጣም ፍቅር ነውና ሪሊ እግዚአብሔር ማለት ሲጀመር የኛን ቫልዩ የሚያውቀው እኮ ዋናው የፈጠረው ነው አይደል? ባለሙያው ነው የአንድ ነገር ቫልዩ የሚያውቀው ማለት ዋጋው የሚያውቀው። ስለዚህ እኛ ራሳችን ባላወቅንበት በሽንገላ ነው ራሳችን እየፈለገን ይኖርነው። እንደ ኢንሳይድ ግን በእውነት ይሄንን ሜሴጅ ይሄን መልእክት የሚሰሙ ሰዎች ሪሊ ስለራሳቸው
የሰጣችሁት ቫልዩ ምናልባት ለራሳችሁ የሰጣችሁት ትርጉም እኔ በእርግጠኝነት በዚህ ብርሃን ካልሆነ የተዛባ ትርጉም ነው ማለት። እናንተ ከሰው ዕውቀት አልጀመራችሁም፣ ከሰው አንደበት አልጀመራችሁም፣ ከሆነ ሶሳይቲ አልጀመራችሁም። ኖ ኖ ኖ ኖ ኖ ኖ ኖ ከሆነ ቦታ ጀምራችሁ የሆነ ቦታ የምታበቁ አይደላችሁ ማለት። ይሄ ከውልደት እስከ ሞት ያለው እድሜ እኮ እንደ አይንጨፍ ብሊንክ ነው። እንዲህ ጨፍኖ እንደ መክፈት ያክል አጭር ነው። ለኛ የሆነ 70-80 ዓመት ምናምን ትልቅ ብዙ ነው የሚመስለኝ። ከዘላለም አንፃር ስናይ አይ ብሊንክ ነው። አይን ጨፍኖ እንደ መክፈት አጭር ናት። ስለዚህ እኛ በዛች አጭር የጊዜ ጋፕ ውስጥ የምንገለጽ አይደለንም። ዘላለማዊ ማንነት አለ በዚህ ልብስ ውስጥ፣ በዚህ ስጋ ውስጥ ዘላለማዊ ማንነት እግዚአብሔር የደበቀው እንቁ ማንነት አለ። ለዛም ነው እኮ ኢየሱስ ክርስቶስ ስለ አንድ ነጋዴ ስለ አንድ ሀብታም ነጋዴ እየነገረ አንድ ሀብታም ነጋዴ ነበረ። ከዛ በዛ አንድ ያ እርሻ ላይ እንቁ አገኘ ይላል። እርሻ ላይ እንቁ አገኘ። ከዛ ያለውን ሁሉ ሽጦ ያንን እርሻ ገዛ። ያ እርሻ እኮ ከዚህ በፊት ሁሉም ሰው ማለት ከላይ ጫር ጫር እያደረገ እህል እየዘራ እያረሰ የሚበላበት ነው። ነገር ግን ይሄኛው ሰው ውስጥ ያለውን የሚያውቀው ቫልዩ አለ። እንግዲህ የቀረው የለም፣ ያለው ሁሉ ሸጦ እርሻውን ገዛው። ምን ማለት ነው? እርሻው ውስጥ ያለው ሂደን የሆነ ያ ቫልዩ የራሱ ገዢው ያክል ነው ማለት ነው። ያለው ሁሉ ከሸጠ you see ስለዚህ ያም እርሻ ምንድነው? ኢየሱስ ክርስቶስ ነገሩን ዲቴይል ብሪፍ ሲያደርገው እርሻውም ዓለም ነው። በእርሻው ውስጥ ያለው እንቁ ደግሞ የሰው ልጅ ነው። ስለዚህ እኛ ማለት እንደው የሆነ ቦታ ተሰውሮብን ነው ለራሳችን ሮንግ ቫሉ ሰጥተን እየተንከራተትን ያለነው እንጂ እግዚአብሔር እኛ የሚያውቅበት ዕውቀት ሌላ ነው። በጣም ሌላ ነው ዕውቀቱ። በራሱ ልክ ነው እኛን የሚያውቀው እግዚአብሔር በራሱ ልክ ነው። you are right። እግዚአብሔር በራሱ ልክ ነው እኛ የሚያውቀን። ስለዚህ ይሄ we are precious በጣም ውድነን እኮ ውድነን ያለው ሁሉ ሽጦ it's amazing። እና ቫልዩአችን ስለሳትን ማለት የራሳችን ቫልዩ ደግሞ ሌላ ነገር ውስጥ እንፈልጋለን። የሆነ ስርቻ ውስጥ ነው እየፈለግን ያለ ነው። አንድ ቦታ ምንድነው ብለው ኢሳይያስ ምዕራፍ 55 ላይ ሐሳቤ ከሐሳባችሁ መንገዳችሁም ከመንገዴ ሰማይ ከምድር እንደራቀ የራቀ ነው ማለት እግዚአብሔር ስለኛ የሚያውቀው ዕውቀትና እኛ ደግሞ ስለራሳችን የምንለው ነገር የሰማይና የምድር ያክል የተራራቀ ነው ብለው you see። ስለዚህ አይገናኝም። ሰማይና ምድር እኮ መቼ ነው የሚገናኙት? ምስራቅና ምዕራብ የሚገናኙ ነገሮች አይደሉምና ስለዚህ ሪል የሆነ ነገር ችግራችን ደግሞ የሚመስለኝ እኔ ረጅም ዘመን ያንን ዕውቀት ስለገነባን እውነት ነው የሚመስለን። ውሸት ሲደጋገም እውነት አይደል የሚመስለው። ስለዚህ የሰው ልጆች ነው እንደው ቆም ብለው በሰከነ መንፈስ ወደ ውስጣቸው ማየት ቢጀምሩና የእግዚአብሔርን ቃል አስተውለው ቢያዩ ሪሊ ሰዎች እውነተኛ ማንነታቸውን እዛ ነው የሚያገኙትና ስለዚህ እኛ የሆነ በምትሃት የመጣን አይደለም፣ በፕላን ነው የመጣ ነው። የእግዚአብሔር አጀንዳ ነው ማለት ወፍ ዘራሽም አይደለም ማለት ሁላችሁም የተለያየ ራሳችሁ ወንድ ልትሆኑ ሴቶች ልትሆኑ ትችላላችሁ። እኔ እያዳመጣችሁ ያላችሁ በሰው ግምት ሰው ስም በሰጠው መንገድ ደሃ በሚባለው ደሃ ሀብታም ልትባሉ ትችላላችሁ። ብቻ በተለያየ ህይወት እንትን ውስጥ ልትሆኑ ትችላላችሁ። የሆነ ክሳራ ውስጥ ያላችሁ ልትሆኑ ትችላላችሁ። እንደው ተመቻችታችሁ የምትኖሩ ሊመስላችሁ ይችል ይሆናል። ዞሮ ግን እነዚህ አሁን የጠቀስኳችሁና ሌሎች እናንተ ስለራሳችሁ የሰጣችሁ ስም የትኛውም እናንተን ሊወክል አይችልም። በፍጹም ውሸት ነው። አእምሯችን የፈጠረው ነገር ነው። ከዛ ያለፈ እግዚአብሔር ሁላችንን ዲፋይን የሚያደርግበት አንድ ብርሃን ብቻ ነው አለው። there's only one light። ሁላችንም እግዚአብሔር የሚያይበት ብርሃን አንድ ነው። ያን ብርሃን ካየን ራሳችንም ሌሎችንም በእግዚአብሔር ፊትም በእኛ አይን በጣም ውብና ድንቅ እንቆች ነንና ስለዚህ እንደው ወደ ፍጥረት መጀመሪያ አካባቢ ስንሄድ አሁን እኛ ያለንበት ዓለም ፊዚካል ዓለም አይደል? ይሄ የሚዳሰስ ዓለም አይደል? በሚዳሰስ ዓለም ላይ ደግሞ አንድ ሰው ሌጋሊ በሚዳሰስ ዓለም ላይ ሰውም ሆነ ሌላ ፍጥረትን መኖር የሚችለው ይሄ አካላዊ ነገር አካል ስለብስ አይደል? አካል ካልለበሰ ማንም በዚህ ምድር ላይ መንቀሳቀስ አይችልም። ስለዚህ አካል መልበስ አለበት። እንስሳም የራሱ አካል አለው፣ አሳም የራሱ አካል አለው፣ ሰውም ፋይናሊ የራሱ አካል አለው። ካልሆነ ከስጋ የተለየ ሰው ምንም በምድር ላይ መኖር አይችልም።
ከስጋ ስለይ ሰው ወዲያው ከእድር ይሰረዛል፣ ከመስሪያ ቤቱ ይሰረዛል፣ ዕዳ ካለም የለም፣ ባንክም ይዛወራል። በቃ ሰውየው ብዛት የለም። ስለዚህ ሰውየው ምድር ላይ መኖር ማረጋገጫው ምንድነው? አካል አይደል? ኦኬ ያ ስለዚህ እንደው ይሄ አካላዊ ምድር ላይ እግዚአብሔር ፊዚካል አካሉን ይሄን ዓለም ሲያመጣ ፍጥረቱን ሲያመጣ ለሁሉም አካል ነው የሰጠው። ለሰማይ ፍጥረትም አካል ሰጥቶ በአካል ነው ያሉት። ሰማይ ላይ ያሉ እነ ሶላር ሲስተም ፀሐይም ጨረቃም የራሳቸው አካል ናቸው። ወደ ምድር ስንመለስ ደግሞ የብስ ላይ ያሉ እንስሳቱ በአካል ነው። ውሃ ውስጥ ያሉ የሚንቀሳቀሱም የውሃ አካላትም በአካል ነው እንጂ አሳ አለ በላ አሳ ሲባል አካሉን እናውቃለን። ዘሩ ግን አሳ ነው። ዘር አለ። ስለዚህ እያንዳንዱ ፍጥረት ደግሞ ዘር አለው። ያን አካል ያመጣው ዘር ነው። ያለ ዘር የመጣ ነገር የለም። የትኛውም ያለ ዘር የሚመጣ አካል የለም። ከአካል በፊት ዘር ነው የሚቀድመው ሲጀመር አይደል? ከአካል በፊት ዘር ነው የሚቀድመው። yes ዘር በሌለበት አካል አይባልም። ለምሳሌ በቆሎ ሲባል ወዲያው የበቆሎ ተክል አለ፣ ከዛ ሽፋኑ ምን አለ። ነገር ግን ያንን ተክል ያንን አካል ያመጣ ዘር አለ መጀመሪያ። የማንጎ ወይም አቮካዶ ብለን ብንጠራ፣ ቲማቲም ብለን ብንጠራ ሁላቸውም የራሳቸው አካል አለ። ግን ከአካላቸው በፊት የሚጠራ ነገር አለ ዘር። ስለዚህ ዘሩ ግን ለብቻው በምድር ላይ መንቀሳቀስ አይችልም አይደል? ዘር ምግብ ሆኖ አይደል? ምግብ አድርገን አንበላም። ወይም ዘር አይታይም እኮ ለመታየት ግን በምድር ላይ በዚህ በምትዳሰስ ዓለም ላይ ለመታየት ምን ያስፈልጋል ማለት ነው? አካል። ስለዚህ እያንዳንዱ ዘር የራሱ አካል ይዞ መጣ። ዘሩ አካል አመጣ። ስለዚህ ዘሩ አካል ሲያመጣ አካሉ ደግሞ በምድር ላይ መንቀሳቀሻ ነው። ያለ አካል ምድር ላይ አሁን ቲማቲም ዘር ሆኖ ብቻውን ማቆም አይችልም። አካል ማቆም አለበት። በቆሎም ጤፍም ሁሉም ምድር ላይ ከብቶችም አንበሳም ሁሉም አንበሳ የሚባል ዘር አለ፣ ዝርያ አለ። ዝርያው ግን አካል ያስፈልገውታል ለመንቀሳቀስ። ስለዚህ እንግዲህ እግዚአብሔር ይሄን ነገር ሲያመጣ በፕላን ነው ያመጣው። ስለዚህ የነዚህ ዘሮች ሁሉ ምንጭ አላቸው። እግዚአብሔር ነው ምንጫቸው። ሶ ይሄን ፊዚካል ዓለም እግዚአብሔር ሲያመጣ ዘሩን ለማምጣት ነው አይደል? ዘሮቹን ለማምጣት ነው። እሱ ዘንድ ዘሩ ነበረ። ዘሩ ግን በሚዳሰስ ዓለም ላይ እንዲንቀሳቀስ አካል የሚባል ነገር ኢንጂነር አረገ። አርክቴክቱ ዋናው እግዚአብሔር ነው። ለእያንዳንዱ ፍጥረት ዲዛይን የሰራው፣ ለወፎች ዲዛይን የሰራው። እናንተ የምታውቁትን እንስሳቱን ፍጥረቱን በዚህ በናሽናል ጂኦግራፊ ላይ የምናያቸው አሜዚንግ የሆኑ ፍጥረታት እያንዳንዳቸው የነዚህ አርክቴክት ምን አይነት ድንቅ ነው! ምን አይነት ድንቅ ነው ራሱ የዚህ ፈጣሪ የዚህ ምንጭስ አሜዚንግ ከአእምሯችን በላይ ነው። ይሄንን በአእምሯችን ዲፋይን ልናደርገው አንችልም። ሂ ኢዝ አሜዚንግ ኢንጂነር። ይሄው እግዚአብሔር ነው የኛው ኢንጂነር። ሂ ኢዝ አወር ኢንጂነር። የህይወታችን ኢንጂነር እሱ ነው። እያንዳንዱ ብሎናችን የአካላችን እንቅስቃሴ ማጠፊያው የቱ ጋር እንደሆነ ያውቃል። ማን ነው እንደዚህ አሁን ይሄን እንዲያጥፍ ያደረገው? እጅ እንዲንቀሳቀስ ያደረገው፣ ጆሮ እንዲሰማ፣ አንጎል መልእክትን ለሰውነት እንዲያስተ ምን አይነት አሜዚንግ ኢንጂነር! በጣም ያ ሁሉ ነገር ራሱን ጠብቆ ወይ የሚሄድበት አሳን ማን ነው ውሃ ውስጥ ግባ ያለው? ያው ግን ውሃ ውስጥ ይኖራል፣ ውሃ ውስጥ ይተነፍሳል። ከዛ ደግሞ ደረቅ ምድር ላይ ኑሮ ያላቸው ደግሞ እንስሳቶች ማን ነው? ኤቭሪቲንግ ግን ኢኮሲስተሙ በአጠቃላይ ወይውን ጠብቆ ይሄዳል። ፀሐይ እንዴት ነው? ሰዓት አታይመች፣ ሰዓት አውቃ ትወጣለች። ከዛ ለጨረቃ ደግሞ ትለቃለች ቦታ ምናምን። ሁሉ ነገር ፐርፌክሽን ነው። ጋድ ፐርፌክሽን ነው የሚያሳየው። ሃርሞኒ በጣም ነው የሚገርመው እንጂ ሰማይ የሆነ ፀሐይ ወይ ረስታ አታውቅም መውጣት። የሰው ልጅ መተንፈስ ረስቶ አያውቅም፣ ግን ይተነፍሳል ምንም ሳይሰራ። ያ እና ፐርፌክሽን ነው የምታይበት። ኤቭሪቲንግ ሁሉም አይዴንቲቲውን የራሱን ቫልዩ እና ማንነቱን አውቆ ነው የሚንቀሳቀሰውና ስለዚህ እግዚአብሔር ሁሉንም በጣም በሚገርም ሁኔታ መጀመሪያ ሁሉንም ሲፈጥር የጠራው ዘር ነው የጠራው እኮ። ለምሳሌ ውሃዎች አለ፣ ውሃ አሶችን ስጥ ብሎ ልክ ሲጠራ ውሃ አሶችን አመጣ። ስለዚህ ዘሩ ከየት ነው የመጣው? ከውሃ ውስጥ የአሳ ዘር። ሌሎችም ውሃ ውስጥ ያሉ አካላት ዘራቸውን ስጡ ስል ሁሉም የራሳቸውን ዘር አመጡ። ምድር ብሎ ሲጠራ ምድር ዛፎችንና እንስሳትን ሰጠች። ሁሉም እንደየወገኑ ዘሩን አመጣ። ነገር ግን እኛ ጋር ሲመጣ ግን ሰው ጋር ሲመጣ ግን እኛ አለ ሰውን በመልካችን
እንደ ምሳሌያችን እንፍጠር ብሎ ሰውን ሲጠራ ከየት ወዴት ነው የጠራው? ራሱ ነው የጠራው። አገኛቸው የራሳችሁ ቫልዩ ከየት እንደመጣ ማንም ከሰው ሐሳብ የጀመረ የለም ነው። ዋው ከሰው ሐሳብ የጀመረ ሰው የለም። ሰውን ለማምጣት እግዚአብሔር ሲሄድ እኛ ሰው በመልካችን what a plurality ባለፈው ስለ እግዚአብሔር ፍቅር አንስተናልና እግዚአብሔር ፍቅር ነው። ፍቅር በባህሪው ህብረት ነው አይደል? ስለዚህ እግዚአብሔር ሶሊቴሪ አይደለም። እኛ ብሎ ሲጠራ የፍቅር ነው እዛ ጋር የተገለጠውና ፍቅር ነው። እዛ ገና ዘፍጥረት 1 ላይ ነው ፍቅሩን እግዚአብሔር እዛ ጋር መግለጥ ጀመረው ፍጥረት ውስጥ እኛ ብሎ ራሱን ጠራ እኛን ሲጠራ። ስለዚህ እኛ የተጠራንበት ምንጭ ከራሱ ነው የተጠራነው። የሰው ልጅ ከእግዚአብሔር ከራሱ ተጠርቶ ነው የወጣው እንጂ የሰው ልጅ ከአፈር አይደለም የመጣው፣ ከውሃም አይደለም የመጣው፣ ከስፔስ ላይም አይደለም የመጣው። እኛ ብሎ ነው ሰውን በመልካችን እንደ ምሳሌያችን እንፍጠራልና በራሱ መልክ ሰውን አመጣ። በጣም በሚገርም ሁኔታ ታውቂያለሽ እዚህ ውስጥ እግዚአብሔር ራሱ በፍጥረቱ መካከል መሆን ለካ ፈልጓል። ለዛም ነው አካል ማምጣት። ለዛም ነው ይሄንን አካል ያመጣው። አካሉን ያመጣበት that's the purpose in creation እግዚአብሔር ክሬሽን ፈጥሮ ፍጥረትን ፈጥሮ በቃ ዝም ብሎ የሆነ ቦታ ቦሲ ሆኖ ማለት ነው የፍጥረቱ አለቃ ሆኖ የሆነ ዙፋን ይዞ እግሩን እንዲያጣጥፎ በቃ ያስወጣቸው ያስገባቸው ክብር አምጡልኝ አምልኩኝ አይደለም እግዚአብሔር ያለው። ኖ he is dear, he is lovely። እግዚአብሔር የፍቅሩ ጥልቀት ይሄ ሰርቫንት ነው። ጭራሽ ፍጥረትን ወርዶ ቴክ ኬር ማድረግ ነው የሱ ትልቅነት። የሱ ፍቅር ነው እግዚአብሔር። ፍቅር ቦሲ አይደለም፣ አለቃ አይደለም። ፍቅር በሁሉ ውስጥ በመሆን ነው ራሱ የሚከብረው። የፍቅር ክብሩ በሁሉ ውስጥ መክበር ነው። ስለዚህ የእግዚአብሔር ክብሩ በሁሉ ህይወት በመስጠት ሁሉን በእኩል በማየት ሁሉን በእኩል በማፍቀር ራሱን በሁሉ ውስጥ በመስጠት ነው ክብሩም ባለጠግነቱም ያለው። ባለጠግነቱ ይሄ ነው እንጂ ይሄ ሁሉ ፍጥረት የኔ ነው ብሎ አይደለም ባለጠግነቱ። ባለጠግነቱ ግን ማንነቱን በፍጥረቱ ውስጥ ሁሉ መጠራት መቻሉ ነው። this is እግዚአብሔር ባለጠግ በሁሉ ውስጥ መጠራት መቻል እንዴት ትልቅነት ነው! ሁሉ የኔ ነው ከማለት በሁሉ ውስጥ መጠራት መቻል፣ ህይወትን ሰጥቶ መኖር። ይሄ ሁሉ ውበት ድምቀቱን በሁሉ በአበቦች፣ በወፎች፣ በእንስሳቱ፣ በአዋፍት ውስጥ ራሱ ህይወት በመስጠት በሁሉ ህይወት ሆኖ መኖር እንዴት ያለ ባለጠግነት ነው! እንደ እግዚአብሔር ያለ ባለጠጋ ማን አለ? እንደርሱ ያለ ፍቅር፣ እንደሱ ያለ የከበረ ማን አለ? ስለዚህ ይሄ ሁሉ ከፈጠረ በኋላ ውጪው መኖር ስላልፈለገ ምን አለ? ልክ ፍጥረቱ ሁሉ ፈጥሮ ምራቅ ካዋጠ በኋላ yes አሁን ደግሞ አለ ሰውን ብሎ የጀመረው እኮ ሌላ ሰው ሐሳብ ሰጥቶት አይደለም። አሁን ሰውን ብሎ ሲጀምር ሰው የራሱ ሐሳብ ነው። ኦሬዲ የነበረ ከዘላለም የነበረ ነው። ሰው በእግዚአብሔር ልብ ውስጥ ከዘላለም የነበረ የእግዚአብሔር ኢተርናል ፕላን ነው። ሰውን በመልካችን ልክ እንደኛ እንደ ምሳሌያችን እንፍጠር ብሎ ሰውን ዲርሊ ከልቡ ነው የጀመረው። ስለዚህ ሰው ከእግዚአብሔር ልብ ውስጥ የወጣ እንቁ ፍቅር የሆነ ማንነት ነው። ስለዚህ ያም እግዚአብሔር በፍጥረቱ መካከል በፍጥረቱ ውስጥ ለመመላለስ ለመንቀሳቀስ የፈለገው አካል ነው ሰው ማለት። ስለዚህ በዚህ በሚዳሰሰው ዓለም ሁሉም ፍጥረት ሁሉም ዘር የራሱ አካል አለው፣ እግዚአብሔርም የራሱ አካል አለው። ይህም ደግሞ ሰው ነው። ሰው እግዚአብሔር በምድር ላይ ለመንቀሳቀስ ወደ ፍጥረት ዓለም ያመጣው የራሱ አካል። ከዛ በኋላም ነው እግዚአብሔር ያረፈው እኮ። ከዛ ሰውን ፈጠረና በሰባተኛ ቀን ከሰራው ስራ ሁሉ አረፈ ማለት ከድካም ደክሞታል የሚያረፈው በማጠናቀቁ ኮንክሉዥን ነው። ስለዚህ መደምደሚያ ነው እረፍት ማለት። አንድ ነገር ሰርተን የጨረስንበት የደስታ እረፍት ነው። ለምሳሌ አንዳንድ ሰዓሊዎች ግድግዳ ላይ ስዕል ይስሉና ልክ ስዕሉን እነሱ በምናባቸው ውስጥ ያለውን ስዕል ስለው ከጨረሱ በኋላ ከስሩ ይፈርሙና ሰዓሊ እንትና ብሎ ይጽፋሉ። ስለዚህ እግዚአብሔር በመጨረሻ እረፍቱን የጻፈው ማን ላይ ነው? ሰው ላይ ነው። ስለዚህ እኛ የእግዚአብሔር የእረፍቱ ምክንያት ነን። በቃ እረፍቱ ነን የመጨረሻ yes የእግዚአብሔር ዋው ነን። አንድ ሰው ምን ይላል? I am the WOW of God ይላል።
ማለት the wow of God ስለዚህ የእግዚአብሔር ዋው ነው ሰው ማለት ስለዚህ ሰው ይሄን አይዴንቲቲ ነው ሚስ ያደርገው ይሄን ቫልዩ ነው ሚስ ያደርገው ስለዚህ ይሄን ፕሮግራም የሚሰሙ ሰዎች ሁሉ አይዴንቲቲያችሁ የምታገኙበት ማንነታችሁ የምታገኙበት በጣም ቅርብና ቅርብ ከሁሉ ቅርብና ግልጽ የሆነ በእግዚአብሔር ልብ ውስጥ ነው እናንተ ያላችሁ በእግዚአብሔር አንደበት ውስጥ ነው ያላችሁ እናንተ እግዚአብሔር ከዘላለም በልቡ አስቦ በአንደበቱ የጠራችሁ በቁልምጫ የሚጠራችሁ እውነተኛ የእግዚአብሔር ድንቅ ፍጥረት ናችሁ እናንተ ስለዚህ በዚህ ምድር ላይ እግዚአብሔር ለመንቀሳቀስ ቤተ መቅደስ አድርጎ ለመኖር ይሄ ድንኳኑ የተከለው ድንኳኑ ማለት ነው የሰው ልጅ አይደል ድንኳኑ ማለት ነው መኖሪያ ድንኳኑ yes መኖሪያ ቤተ መቅደሱ ማደሪያው የሰው ልጅ ነው ለዛም ነው ቤተክርስቲያን ኢየሱስ ክርስቶስን ከሙታን እግዚአብሔር አስነሳው ከዛ ካለቅነት ከጌትነት ሁሉ በላይ በሰማይ ስፍራ አስቀመጠው ለቤተክርስቲያንም ራስ አድርጎ ሾመው ይልና እርሷም ሁሉም በሁሉ የሚሞላ ሙላቱ የሆነች አካሉ ናት ይላል ማደሪያ ነው ሰው ማለት የእግዚአብሔር ስለዚህ እግዚአብሔር በፍጥረቱ መካከል አለ እየተመላለሰ ነው ዮሐንስ 1 ላይ እንደገና ባለፈው አንስተን ነበርና ምን ይላል እርሱ በዓለም ነበረ ዓለሙም በእርሱ ሆነ ዓለሙም አላወቀውም ስለዚህ እግዚአብሔር ለዓለም እንግዳ አይደለም ዓለሙን ያላወቀው እንጂ እግዚአብሔር ለዓለም እንግዳ አይደለም ስለዚህ እግዚአብሔር በልባችሁና በአፋችሁ ቅርብ ነው he is like he is closer than your next breath ከእስትንፋሳችሁ ቅርብ ነው እናንተ ወጋ ነው ያለው ስለዚህ እኛንን ሪኮግናይዝ ያላን ማወቅ ያልቻልነው የተጋረደብን የሆነ መጋረጃ የሸፈነብን እኛንን እንጂ ዋው God is dear አጠገባችሁ በለሆሳስ ድምጽ እየጠራ ነው ልባችሁ ውስጥ ነው ያለው ሩቅ አይደለም ስለዚህ ዝም ብሎ ዝም ብለን በተገኘንበት ዝም ብለን የሆነ ካሁኑ ብሎ እግዚአብሔር ያመጣ ፍጥረት አይደለም no we are the top of creation የፍጥረቱ ራስ ላይ ነው ያለነው እኮ ፍጥረቱ ራስ ላይ ሆነን ደግሞ የእግዚአብሔር ማደሪያው መኖሪያው መቀመጫው ነው የሆነው ይሄንን በጣም በስፋት እንዳለን የኢየሱስ ክርስቶስ አገልግሎትና የኛ አይደንቲቲ ጋር ሲመጣ በደንብ ነው በስፋት የምናየው ስለዚህ እኛ at the top of creation ከፍጥረት ውስጥ እኛ ምንፈልገው ቫልዩ የለንም ከሆነ ነገር ውስጥ ፈልገን የምንጠራው ስም የለንም ስማችን ምናስጠራው ስም እግዚአብሔር ከጠራን ስም ውጪ ሰውን በመልካችን እንደምሳሌችን እንፍጠር መልኬ ናቸው አምሳዬ ናቸው ማንነቴ ናቸው ብሎ ከሰጠው ስም በላይ እኛ ዘንድሮ ሮጠን ምናመጣው ስምና ዝና የለንም ስማችን ራሱ ነው ምንጨምረው ቫልዩ የለንም እግዚአብሔር ቫልዩአችን ከዘላለም አንድ ጊዜ ነው ሰራው እርሱ በሰራው ላይ አንጨምርም እሱ በሰራው ላይ ሌላ ዲዛይን አንጨምርም ሌላ ኮድ አንኳልም እግዚአብሔር በሰራው ላይ ሌላ ታቱ አንጽፍበትም በቃ እግዚአብሔር አንድ ጊዜ በራሱ ጠርቷልኛል ስለዚህ ሌላ ምን ደረበው ድርብ ስም የለንም እግዚአብሔር ስማችን ራሱ ነው ለዘላለም ስለዚህ ማንንም በማይጠራሽ ስም ይጠራሉ አይደል ለምለው ስለዚህ we are dear we are valuable to God ስለዚህ በፍጥረቱ መካከል እግዚአብሔር ይሄን አካል ሲያመጣ ዝም ብሎ የመጣ አካል አይደለም ስለዚህ እግዚአብሔር የለበሰው ልብስ ነው ራሱ ስለዚህ ከዚህ አንፃር የምናየው እግዚአብሔር በውስጣችን በማንነታችን ውስጥ in relation with us closer ህብረት ፈጥሮ ነው እግዚአብሔር ከኛ ጋር ያለውና እዚህ ሐሳብ ላይ እንደው ብዙ ጊዜ usually ሰዎች ምንድነው የተፈጠርኩበት ፐርፐዝ ምንድነው የኖርበት አላማ ለምን ነው ወደዚህ ምድር መጣው ብዙ ጊዜ usually በሚያልፉት ስትራግል ወይም በሚያልፉት ላይፍ ፓዝ ወይ አይተው እኔ ቆይ እንደዚህ ላይክ ለመሰቃየት ነው የመጣሁት ወይስ በቃ እንደዚህ ሀብታም what's my purpose like እዚህ ምድር ላይ መኖር ብሎ ላይክ የብዙ ሰው ጥያቄ ነው በጣም ማንም ሰው ላይክ አይመልሰውም ግን የሁሉ ጊዜ የሰዎች ጥያቄ ነው ሶ አሁን ያወራው ፓርት ላይ ይሄንንም ይመልሳል በጣም ማለት ነው ስለዚህ እኛ ብዙ ጊዜ ፐርፐዛችን ምድር ላይ የምኖረው አላማ ምንድነው የመጣውበት አላማ ምናምን ብለን ነው ብዙ ጊዜ ኢኩዌሽን እንድናረግ የተደረግነው ኖ ነገሩ ተቃራኒ ነው እኛ ራሳችን የእግዚአብሔር ፐርፐዝ ነን ራሳችን ፐርፐዝ እኮ ነን we are the precious ማለት ማንም ሊያስበው የማይችል
ማንም መቼም ሊያስበው የማይችል የእግዚአብሔር ምርጥ ፐርፌክት ፐርፐዝ እኛው ራሳችን እኮ ፐርፐዙ ነን። ዓላማው ራሱ እኮ እኛ ነን። እኔ ራሴ እግዚአብሔር ዓላማ ነኝ እንጂ ዓላማ ፈላጊ እኮ አይደለሁም። እኔ የሆነ ዓላማ ኖሮ አይደለም እንጂ ራሴ እኮ እግዚአብሔር ዓላማ ነኝ። የእግዚአብሔር ዓላማ አሜዚንግ እኮ ፐርፌክት እኮ ነው ማለት እኔ እኮ የሆነ ምድር ላይ የሆነ ፉት ኖት አይደለሁም እኮ ይሄ ፕላን ቢ አይደለሁም። እኔ የእግዚአብሔር ከዘላለም እግዚአብሔር ዓላማው ሰው ነው ራሱ እኮ እኛው ልጆቹ ከነን ዓላማው። ስለዚህ የእግዚአብሔር የራሱ ዓላማ ነኝ እንጂ እኔ ራሴ እንጂ ገና ዓላማ ብለን ስለምንፈልግ ፈልገንም ደግሞ አለማግኘታችን ምንድነው? ምድር ላይ መኖር እንደ አንተ ምድር ላይ ይዋዲር እኮ እግዚአብሔር ዋናው በዚህ አካል መገኘት ብቻውን እኮ ሊያስደንስ ይገባል እኮ። እግዚአብሔር ከባድ ዓላማ ነው ባንተና ባንቺ ላይ ያለው የወጣችበት ጉዳይ is amazing። ስለዚህ ራሱን ለመግለጥ መምጣት ብቻ ራሱ የፍጥረት ሁሉ ባለቤት የዘላለም አባት የሆነውን የፍጥረት ሁሉ ራስ የሆነውን እሱን በፍጥረት መካከል ዲፋይን ለማድረግ እሱን ለመግለጥ በአካል እሱን ለመግለጥ ራስ መገኘት በዚህ ቤተ መቅደሱኛ ዲዛይን መደረገ እና ከዚህ በላይ ምንድነው ሌላ የሚፈልገው ዓላማ አይነ እሱ ነው ፐርፐስ ዋናው በቃ። እና ስለዚህ ምንም መልሱ እዚሁ ራሱ ነው ያለውና መጀመሪያ ወደዚህ ማንነታችን በክርስቶስ ኢየሱስ የተገለጠው ማንነታችን አገኙ መልሱም እሱ ጋር ነው ያለውና this amazing በጣም ባለፈው ስለ ኢየሱስ ክርስቶስ አንስተናል። ኢየሱስ ክርስቶስ ይሄ በቂ ምስክር ነው ማለት እኛ ከመለኮት መጀመራችን ሳይንስም እኛም ፕሩፍ ሊያደርግ አይችልም። ፍልስፍናም የትኛውም ሃይማኖት ሌላ መንገድ ፕሩፍ ማድረግ አይችልም። ለኛ በቂ ፕሩፋችን በቂ ምስክራችን ራሱን መለኮት ውስጥ በአካል ስጋ ሆኖ የመጣው የኛ ዘመድ የሆነው ኢየሱስ በአካል የመጣው በቂ ነው። ስለዚህ እሱ ስጋ ተካፍሎ እንደመጣን በስጋ ያለ ሁላችንም የሱ ማንነት ተካፋዮች እንደሆነን ግልጽ ነው። ስለዚህ በቂ ምስክራችን እሱ ነው እና አዳምም ቢሆን ከመጀመሪያም እኮ አዳምም ቢሆን አዳም ሊመጣ ላለው ለኢየሱስ ይሄ ጥላ ነው እንጂ ራሱ አካሉ እኮ አይደለም። ብዙ ጊዜ እኛ ከአዳም ነው ቶሎ ብለ ራሳችን መጥራት የሚቀናን። አዳም እንደ ጥላ ነው። ለምሳሌ ጥላ ማለት አንቺ ቆመሽ መሬት ላይ ጥላ አይደል የሚወርቀው? ጥላው አለ። ጥላው ግን መልክሽን በደንብ አያሳይም አይደል? ማንነትሽን በደንብ አያሳይም፣ ግን ቅርጽሽን ያሳያል። ቅርጽሽን ያሳያል። አዎ ማንነትሽን ግን በደንብ አያሳይም፣ ግን ያንቺ ጥላ ነው። አንቺ ስለቆምሽ ነው ጥላ ያጠላው አይደል? አንቺ ባትኖር እኮ ጥላ አይኖርም። ስለዚህ ሪል ማንነት እንዳለ እውነተኛ ማንነት መቆሙን ጥላ ይገልጣል። ከዛ አንዳንድ ሰዎችን ሳናይ ጥላቸው ቀድሞ ከገባ የሆነ ሰው አለ ነው የምንለው። አዎ ስለዚህ ጥላው የሆነ ከበስተጀርባ አካል እንዳለ ነው የሚገልጠው። ስለዚህ አዳምም ቢሆን ቀድሞ ማንነቱ ማን ነው? ክርስቶስ ነው። በስጋ ያለው ክርስቶስ ነው። የአዳም በስጋ መምጣት የስጋ መጀመሪያ ሳይሆን ሊመጣ ያለው ዋናው አካሉ የክርስቶስ ጥላ ነው። ልክ ጥላ መጀመሪያ ጥላ እንደማለት ነው። ስለዚህ ክሊር ማንነትን ጥላ ላይ እኮ አታገኝም ማለት ጥላ ላይ መልክ እኮ አታገኝም። በትክክል አካሉ ሲመጣ ነው የምታገኘው። አዎ ስለዚህ ራሳችንን ብዥታ ውስጥ ወይም ጥላ ውስጥ መፈለግ ይቆም ነው። አዳም ውስጥ መፈለግ አቁሙ። እኔ ሜሴጅ የሚሰሙ ሰዎች አቁሙ። አዳም ጋር መፈለግ ይቁም። እውነተኛ ዘራችን ማን አሁን ክርስቶስ ነው። ከክርስቶስ ነው የጀመርነው። ለዛም ነው ልክ አዳምና ሔዋን የራሳቸው አይደንቲቲ ፍለጋ ወይም ቫልዩ ፍለጋ ከሆኑበት ውጪ ራሳቸውን ለመሆን ሲሞክሩ የሆነ እንትን በሏል ፍሬ በሉና ራሳቸውን እግዚአብሔርን ለመምሰል ሞክሩ። መጀመሪያ እኮ መስላሉ እኮ ማለት ዲሴፕሽኑ ጥልቀቱ ነው የተሻለው። አሁን እንደው የጠፉ ነገሮች ከእጅሽ የሆነ ነገር ቢወጥ እኮ በቀላሉ ታገኛለሽ። ፈልገሽም ቢሆን በመብራትም በምንም በሰውም አስፈልገሽ ታገኛለሽ። አንቺ ራስሽ ከራስሽ ብትጠፍስ አደገኛ መጥፋት ይሄ ነው። በቃ አደገኛ ነው። አንቺ ራስሽ ከአንቺ መጥፋት እኮ ዋናው አንቺን ያመጣው የፍጥረት ባለቤት መጥቶ አይንሽን ካልገለጠ በስተቀር መቼም ራስሽን አታገኝም ከራስሽ ከጠፋሽ። እና አዳምና ሔዋን ጋርም የተፈጠረው ይሄ ነው። ስለዚህ ልክ አዳምና ሔዋን ዛፍ እንደበሉ ከእውነተኛ ማንነታቸው ነው የተለያዩት። ልክ ኮንሺየስነሳቸው ሌላ ሆነ። እዛው አሉ እኮ ነገሩ እዛው ነው የጠፉት። በራሳቸው ከራሳቸው ነው የጠፉት እንጂ
ምንም እኮ የሆነ ነገር የለም። ኮንሽስነሱ ሌላ እውቀት ገባባቸው ስለራሳቸው። ስለዚህ እግዚአብሔር መጥተው ነው አዳም ከዛሬ ጀምሮ አንተ ኃጢአተኛ ነህ፣ ሔዋን አንቺም አላለም እግዚአብሔር። እግዚአብሔር በሰው ልጆች ላይ ስም ቀይረው አቅም። ምክንያቱም ሰው እውቀቱን የተዛባበት፣ ስለዚህ እውቀቱ የተዛባውን ሰውዬ መመለስ ነው እግዚአብሔር ኢተርናል ፕላኑ። አዎ፣ ስለዚህ የአዳም ውድቀት የእግዚአብሔርን ፕላን አስቀርም። ሲጀመር አዳም ጥላም ነው ሊመጣ ስላለው ስለ እውነተኛው ወዲያው እግዚአብሔር ሊመጣ ያለውን እውነተኛ አካል ነው እዛ ጋር ያስተዋወቀው፣ ኢንትሮዲዩስ ያደረገው። ከእባቡ ጋር የነበረው ኮንቨርሴሽን ሄደና ምንድን ነው አለው? ከሴቲቱ የሚወለድ ራስን ይቀጠቅጣል ነው አለው። እባቡ ጋር የሴቲቱ ዘር ማለት ነው። ወዲያው እግዚአብሔር ምንድን ነው ያስተዋወቀው? ዘር ነው። ዩሲ ዘር ነው ኮንቨርሴሽን። አዎ ማንነት ከዘር ነው በዘር ነው እንጂ በድርጊት አይደለም። እና አሁን እና አዳምና ሔዋን የሆነ ነገር በማድረግ ነው መልካምና ክፉ በማድረግ ወይም ያን በመብላት ወይም ያን ድርጊት በማድረግ መለኮታዊ ማንነታቸውን ለመገንባት ሞከሩ። መለኮታዊነት በዘር የምንካፈለው እንጂ የሆነ ነገር በማድረግም ባለማድረግም አይደለም። የሆነ ነገር በመካድ በመቀበል አይደለም። ዘር ዲስከቨር በማድረግ ነው። የዘር ጉዳይ ነው። ስለዚህ ልክ እና አዳም ጋር የሳቱት ስህተት የሚታረመው በየት ነው? በዘር እንደሆነ ነው እግዚአብሔር እዛ ያስታወቀው። ስህተታቸው የሚታረመው በዘር ነው። የሳቱት አሳታት አደገኛ ነው። ዘር ማንነት ትቶ በእውቀት የሆነ ነገር ለማግኘት መጣር ማለት ነው። ሰው እዛ ጋር እኮ አሁን በድርጊት አይደለም ብሎ እየነገራቸው ነው ማለት ነው። ዳሲት በድርጊት አይደለም የሄዱበት አካሄድ በድርጊት ነው የሞከሩት። ጉዳዩ አዎ ዘር ነው። ስለዚህ ይሄን ሜንታሊቲ ይቀጠቅጣለሁ አፈርሳለሁ ነው አስተሳሰብ ነው። ያው እባብ ማለት የሆነ ፍጥረቱ እኮ አይደለም። ይሄን አስተሳሰብ ያው ራስን ይቀጠቅጣል ማለት ቶት አይደል? አስተሳሰብ አይደል? በእንዳለ በባይብል ስትሪም እኮ እግዚአብሔር ይሄን ነው ያስታወቀ የመጣው። ይሄን ቶት አፈርሳለሁ ነው። ይሄን ሐሳብ ይቀጠቅጣለሁ ነው። አጠፋለሁና ከዛ ዘሩን ይገልጣለሁ ነው እግዚአብሔር እያለ ያለው። ከሴቲቱ መወለድ ዘር ነው። ከወንድ ለምን አላለም? አይሽ። ስለዚህ ሰው ጅምሩ የሚመጣው ከወንድ ወይም ከደም ወይም ከስጋ አይደለም። ስለዚህ አመጣጡ ከእግዚአብሔር ነው። ስለዚህ ይሄን ዘር ይገልጣለሁ ነው። ይሄ ዘር ሲገለጥስ ሰው ያጎለበተው ያ ሰው ዴቨሎፕ ያደረገው ሮንግ አይደንቲቲ ከአዳም ጀምሮ ያለው ይፈርሳል። እና ስለዚህ እዛው ነው ዘር እግዚአብሔር ያስታወቀው። ከዛ ቀጠለና እግዚአብሔር ደግሞ በዘመናቱ መካከል እንደው አንዳንድ ምሳሌዎች ብናነሳ አብርሃም የሚባል ሰው ጋር መጣ። እግዚአብሔር መጥቶ ያለው ምንድነው? ዘሪ አሕዛብን ይወርሳል አለ። ዘሪን እንደ ሰማይ ኮከብ እንደ ምድር አሸዋ። የአብርሃም በረከት በዚህ የዘር ጉዳይ ነው። ዘር ነው የአብርሃም በረከት። የሳቄም አይደለም ከብቶቹም አይደለም ወርቁም ብሩም አይደለም። መጣለው ዘሩ ነው። ያም ዘር ማን ነው? ክርስቶስ ነው። ስለዚህ አብርሃም የጠበቀው ያ ለዛም ነው ኢየሱስ አንድ ቦታ እኮ ዮሐንስ ወንጌል ላይ ምን አለ? ዮሐንስ ወንጌል ምዕራፍ 8 ላይ ከአይሁዶች ጋር ኮንቨርሴሽን ውስጥ ገባና አንተ ከአባታችን አብርሃም ትበልጣለህ የሚል ንግግር ከአይሁዶች ጋር እየተናገሩ የሆነ ቦታ ላይ አብርሃም ሳይኖር እኔ ነኝ አለ። እንዴ አንተ ትላንት 50 ዓመት ያልሞላ እንዴት ከአባታችን ከአብርሃም ትበልጣለህ? አየህ እነሱ ስቲል ፊዚካል እንትኑ ነው። አዎ እሱ ደግሞ እያለ ያለው እያስተዋወቃቸው ያለው ሌላ ዓለም ነው። ሌላ ሰው ልጅ የረሳው ዓለም አለ፣ የተዘናጋው ዓለም አለ፣ ሰው ልጅ የተሸነገለበት ዓለም አለና የክርስቶስ ሰው ሚሽኑም ራሱ መልእክት አይደል? እግዚአብሔር የላከው መልእክት እኮ ነው። ስለዚህ ሚሽኑም የሰው ልጆችን ወደዛ ማንነት ማንቃት መመለስ ነው፣ ማምጣት ነው። ከሳቱበት የሰው ልጅ የጠፋውን ሊፈልግና ሊያድን መጣ ነው አይደል? ከዛ ምን አላቸው? አብርሃም ቀኔን ላይ ወደደ አየም ሐሴትም አደረገ ይላል። እንዴ ኢየሱስ የመጣው እዚህ ነው። እንዴት ነው አብርሃም እዛ ቀኖችን ለማየት አብርሃም ቀኖችን ለማየት ወደደ፣ ከዛ አየም ሐሴትም አደረገ ይላል። ኢየሱስ እንደዛ ነው አለው። የት ነው የተገናኙት ያለ ዩሲ ኢየሱስ አምላክነቱም እዚህ ጋር ነው። አንደኛ የዘላለም አምላክ መሆኑ አባት ምንጭ መሆኑ ማለት ነው። ሶ አብርሃም ለካስ ከእግዚአብሔር ጋር በነበረው ኮንቨርሴሽን አይኑ በርቶ ያየው ምንድነው? ክርስቶስን ነው። ሊመጣ ያለው ዘር ነው ያየው። ስለዚህ ይሄ ምድር ላይ ያለውን የምድር ይሄ እንግዳ ምድር ናቀ ነው። እንደውንም አንድ ክፍል ላንብብልሽ። ዕብራውያን ላይ በደንብ የሚገልጽ ክፍል አለ ስለ አብርሃም
ዕብራውያን ምዕራፍ 11 ብዙ ጊዜ የሚጠቀስ ጥቅስ ነው፣ ግን እኛ በዚህ ብርሃን እንያው ጥቅሱን 11 ዕብራውያን ምዕራፍ 11 ቁጥር 8 ላይ ምን ይላል? አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ፣ ወዴትም እንደሚሄድ ሳያውቅ ወጣ ይላል። ከዛ ለእንግዶች እንደሚሆን በተስፋ ቃል በተሰጠው ሀገር በድንኳን ኖረ። ያን ተስፋ ቃል አብረውት ከሚወርሱ ከይስሐቅና ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ። ዩሲ ለእንግዶች እንደሚሆን በተስፋ ቃል በተሰጠው ሀገር በድንኳን ነው የኖረው። ከዛ ያን ተስፋ ቃል አብረውት ከሚወርሱ ከይስሐቅና ከያዕቆብ ጋር ሰዎቹ በድንኳን ነው የኖሩት። ምንድነው ተስፋ ቃላቸው? ከይስሐቅና ከያዕቆብ ጋር ሆኖ ድንኳን ውስጥ ነው የኖሩት። ሚንስ ሰዎቹ ይሄ ምድራዊ ነገር ላይ አይደለም። በጣም ሀብታም ናቸው እኮ ሰዎቹ እንደ ሀብት ከሄደ ጉዳዩ ግን እግዚአብሔር እነዚህ ሰዎች ኮሚኒኬት ያደረገው በረከት ሊመጣለው ይሄ ዘር ነው። ምክንያቱም የሰው ልጅ መፍትሄ ትልቁ ችግሩ ያለው ቅድም እንዳልነው አይዴንቲቲ ጋር ሰው ልጅ ቫልዩ እና አይዴንቲቲ ነው ሚስ ያደረገው እንጂ ሀብትማ ምድር ላይ አለ እኮ። ማንም እኮ ብድግ ብሎ ሀብታም ይሆናል እኮ። ሰርቆም ሰርቶም ሀብታም እኮ ይሆናል። ታምሮም አጭበርብሮም እኮ ሀብታም ይሆናል ሰው። በጣም በቃ ይሄ አፍ የሚያስስ ሀብት ያላቸው ሰዎች እኮ አሉ። ምንም መንፈሳዊ እውቀት አያስፈልግም እዚህ ጋር እና ሰው እግዚአብሔር ታርጌቱም አንቺን የሆነ ከብት ሰጥቶ ወይን ገንዘብ ሰጥቶ ሀብታም ማድረግ አይደለም። ኖ ዌይ። እግዚአብሔር እንደ አርጎ አቅም ምክንያቱም ለምን ያደርጋል? ኦሬዲ እግዚአብሔር ምድርና ሰማይን ፈጥሮ እኮ ምድር ላይ ከብቱንም ወርቁንም ብሩንም ምድር ላይ አስቀምጧል። ያንን አንቺ ዲስከቨር አድርገሽ ተጠቀሚ። ለጥቅምሽ የመጣ ነው እንጂ ያንቺ ቫልዩ መጣራ አይደለም። የእግዚአብሔር በረከት መገለጫም ሊሆን አይችልም። ይሄ ገንዘብና ወርቅ ብር የእግዚአብሔር በረከት መገለጫ ሊሆን አይችልም። ይሄ ነውር ነው ሲጀመርም ማለት ነው። ይሄ እንዴት ነው እግዚአብሔር በቀንድ ከብት የሚገለጠው? ከብት ቀንድማ ማንም ይነዳዋል እኮ ማለት የቀንድ ከብት ማንም አይደለም። እንደዚህ ነገሮች እኮ እዚሁ ምድር ላይ መጠቀም የሆነ ቦታ ላይ የሚያበቁ ናቸው። አብሮሽ ደግሞ አንድም እኮ አይሄድም እኮ አይሄድም። ብጣሽ ሳንቲምም ከአንቺ ጋር አብሮ የመጡት እዚሁ ለመጠቀም ነው። እንደውም አንዳንድ የምንሰበስበው እኮ ስግብግብነት እኮ ነው ማለት እግዚአብሔር በምድር ላይ ሰው እንዲያግበሰብስ እንዲሰበስብ እኮ ልዩ ሀብታም እንድትሆንም እግዚአብሔር እኮ አንቺን አላስቀመጠም ምድር ላይ። ምድርን እንድናስተዳድራት ነው ባጭሩ። ለምን ትሰበስቢያለሽ? ይሄ ስግብግብነት ስጪ እንጂ አንድ እንጀራ የሚበላ ሰውዬ እንዴት ነው ይሄን ሁሉ የሚሰበስበው? ስንት ግማሹ የተራበ አንቺ እንድትሰበስብ ስጪ እንድትሰጪ ነው። እንደውም ጀነረስ ነው እግዚአብሔር የሚያደርገው። የእግዚአብሔር በረከት ጀነረስ። የእግዚአብሔር በረከት ማለት ነው ክርስቶስን በውስጥሽ ዲስከቨር ማድረግ ነው። ክርስቶስ ዲስከቨር ሲደረግ ደግሞ ምንም የሚያንስሽ ነገር የለም። ስለዚህ እንደውም ይሄ የስጋት ውጤቶች ናቸው። ይሄ ምድር ላይ ሰዎች ሀብት የሚሰበስቡበት ገንዘብ የሚሰበስቡበት የሚያከማቹበት መንገድ እግዚአብሔር ሀብታም አደረገኝ በበረከት ላይ በረከት ሰጠኝ ይላሉ። እንደዛ ካደረጉ በኋላ አረ አይደለም። እግዚአብሔር በዛው ሰውን ባርኮ ማያውቅም። የእግዚአብሔር በረከቱ አንድ ነው። እሱ በክርስቶስ ኢየሱስ ሰውን ወደ ራሱ መጥራት ነው። ኢሉዥን ውስጥ ያለውን አይዴንቲቲ ጠፋበት ጨለማ ውስጥ ያለው ሰውዬ ላይ እግዚአብሔር ሀብት በሀብት ከማምሮበት ማለት ምን ያደርግለታል? ሰውዬው ኦልሬዲ ሞቷል እኮ እዛው ውስጥ። ይሄ እኮ አይዴንቲቲ ክራይሲስ ያመጣው ነው ይሄ እንጂ ምድር እኮ ለሁላችንም በቂ ናት። በቂ እኮ ነው፣ ከበቂም በላይ ነው። እንደው የአይዴንቲቲ ዲስቶርሽን ያመጣው እንደው እዛ ጋር የተጻፉ ነገሩን ብርሃኑን ስላላገኘን እንጂ እግዚአብሔር በዛው ሰዎችን በዛው ስለባረከም አይደለም። ኤኒዌይ ከቶፒካችን ትንሽ ባንወጣ ሌላ ጊዜ እናወራለን ያሳብና እኔው ግን እና አብርሃም ያገኙት የሰው አይዴንቲቲ ነው። በቃ ታርጌቱ ክርስቶስ ተገልጧል እዛ። ስለዚህ አብርሃም ቀኖችን አየ ሐሰትም አረገ እና ያዕቆብም ይስሐቅም ያገኙት ይሄንን ነው። ያዕቆብ ያየው መሰላል እኮ መጥቶ ኢየሱስ ክርስቶስ ለናትናኤል ከናትናኤል ጋር ዮሐንስ ወንጌል ላይ የነበረው ኮንቨርሴሽን እዛ ያዕቆብ መሰላል አመጣ። ለካ ያዕቆብ እዛው ክርስቶስን አይቷል። ብቻ በየዘመናቱ የተነሱ ሰዎች ሁሉ እያዩ የነበረው ዘር ነው። እግዚአብሔር የዘር ጉዳይ ነው። ስለዚህ ማንነት ማለት አይዴንቲቲ ዘር ነው አይደል? ዘር ነው፣ የመጀመሪያ ዘር ነው። ዘርሽን ካገኘሽ ማለት ነው ከዛ በኋላ ሌላ ጉዳይ አሳስብሽም እኮ። ማንነት እሱ ነው፣ መገኛ ምንጭ ነው። ከዛ ላይ ሌላ ምንጭ ያለው ነገርም ላይ ደረባ አትችልም። ከዛ በኋላ ለምን አንቺ ኩሊ አይደለሽም እኮ ለምን ነው የምትሸከሚው?
በጨመርሽ ቁጥር ስጋት ውስጥ ነው የምትገቢው። አዎ ዘር ካወቀ ሰው ላይ እንደ ዘሩ ነው የሚኖረው። አብርሃም እንደናቀው ማለት ነው። በቃ የምድር ላይፍ እኮ ንቆት ነው። ከዛ በኋላ ናቁ ያ ዳዝም ማረድ እንኳን ውስጥ ኖረ ፓላስ ውስጥ ኖረ ለሱ ምንም አይደለም። የትኛው ውስጥ ተገኘ? ምክንያቱም ማንነቱን ያውቃል፣ ምንጩ ዘሩን ያውቃል። yes ዘሩ ውስጡ ላይ ያለው ዘር ማን ነው? የዓለም ሁሉ ጌታ የሆነ ዘር ውስጡ ላይ አለ እንጂ ሰውየው ለምን ያግበሰብሳል? እኔ አይመስልሽም? እንደውም ማቴዎስ ወንጌል ላይ ኢየሱስ ክርስቶስ ተናገረው፣ እናንተ ሸክም የከበዳችሁ ወደ እኔ ኑ እኔ ማሳረፋችኋለሁ እኮ ነው። ስለዚህ ሸክሜ ቀሊል ቀንበሬም ልዝብ ነው፣ ከኔ ተማሩ አይደለ? ምንድነው የሚማሩ? አይደንቲቲ ነው አይደል? ዲስከቨር ብናደርገው በእርሱ ክርስቶስ ጋር ከመጣሽ ሌላ ትምህርት እኮ የለም። ፎርሹ ይቀላል። አዎ አንድ ይቀላል፣ እንደው እረፍት ታገኛለሽ። ህጉንም ስርዓቱንም አሁን ለምን ሸክም የከበዳቸው ያለው እስራኤሎች እዛ አይሁዶችን ነው። ለምን አይሁዶች ቀንበራቸው ምንና ያ ህግ በመጠበቅ ይሄ ዘዳግም 28 ላይ ያለው በረከት ይሄ ህጉ የጠበቀው ስርዓቱን የጠበቀ ይባረካል፣ ያልጠበቀ ይረገማል። ይሄ በረከትና መርገም እንትን ውስጥ አይደል ያሉት። ከዛ ፊዳ ውጡና ማንነታችሁን አንድ ዲስኮቨር አርጉ ነው። ከዛ በረከቱ መርግማኑም ዲዛፒር ያደርጋል። የእናንተ ማቴር አያረግም ነውና ስለዚህ ከድርጊት ውጡና በድርጊት ከምታገኙት ነገር ውጡና ከማንነት ጀምሮ ነው ባጭሩ። ከዚህ በላይ ቀላል ትምህርት አለ እንዴ? ስለዚህ እግዚአብሔር ባጭሩ እኮ ረጅም ገጽ ያለው መጽሐፍ ሰጥቶን እኮ ተማሩ አይደለም ያለው። ዘር ነው የቀየረው። ዲስከቨር ያደረግነው ክርስቶስን ነው። እሱን ዲስከቨር ካረሽ ዋት ኤልስ ደግሞ ኤቭሪ ተናገረው ነገር ላይ ስቲል ዘር ነው የሚያወራው። አዎ ሁሉም ነገር yes ዘር ነው። እንትኑ የዘር ፕሪንሲፕል ነው እኮ ይዞ መጣው። ገና ፍጥረቱንም ገና እኮ ቅድም አንስተናል። ሲጀምር ፍጥረቱ በዘር ነው የመጣው። ሁሉም እንደየወገኑ ነው አይደል የመጣው። አንድ አባባል አለና አንድ አማርኛ አባባል ነው። ሁሉም እንደየወገኑ ብሉት ኩበት ወደ ጋጣ ገባ ይባላል። ሁሉም እንደየወገኑ ብሉት ተሰለፋ ነው እንደየወገኑ። ከዛ ኩበት ወደ ጋጣ እንደሚሄደው ኩበት ምክንያቱም የከብትበት የደረቀው አይደል። ስለዚህ ወገን ፈልግ ከተባለ እሱ ወዴት ነው የሚሄደው? ወደ በረት ነው፣ ጋጥ ነው የሚሄደው። ከብቶቹ ጋጣ ውስጥ ነው ሄደው እንትን ብለውና ስለዚህ ሰውም ራስን ፈልግ ከተባለ የት ነው የሚፈልገው? በዲግሪ ውስጥ ነው ራስን የምትፈልገው? በሀብት ውስጥ ነው የምትፈልጊው? ወይስ የሆነ ሀገር ላይ ነው የምትፈልጊው? ወይ ትልቅ ምን ውስጥ ነው? ጾታም ምንም ውስጥ አትፈልግም እኮ ማነሽ ዘር ውስጥ ነው የምታገኘው። ዘርሽን ትሬስ ስታረጊ የት ነው የምታገኘው? ክርስቶስን። አዎ ስለዚህ ለዛም ነው እናንተ የተቆፈራችሁበትን ጉድጓድ የተቆረጣችሁበትን አለት አስተውሉ፣ ተመለሱ ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራም ብሎ እግዚአብሔር ፒክቸር ይሰጣቸዋል ለእስራኤል ልጆች። ወደ ዘር ወደ ምንጭ ተመለሱ ነው። እረፍታችን ምንጫችን ዘር አይደንቲቲያችን የተገኘንበትን ምንጭ ማግኘት ነው። ስለዚህ እግዚአብሔር ራሱ ይሄንን ዓለም ራሱ ፊዚካል ዓለሙን ያመጣው በዘር ነው። ስለዚህ ሁሉም እንደየወገኑ ነው የሚኖረው። አሁን ወገኑ ስቶ ፍዳ እየበላ ያለው ብቸኛው ፍጥረት ማን ነው? የሰው ልጅ ብቻ። ለዛም ነው አሁን ፍጥረት ሁሉ ጸጥና ረጭ ብሎ በሰላም እየኖረ ነው። ምድር ላይ የተሰጠው መብት እየተጠቀመ እየኖረ ነው። የሚተራመሰው የሰው ልጅ ነው። ሁለተኛ ደግሞ ለተፈጠረለት ምድር ግብር እየገበረ ከፍሎ የሚኖረው ማን ነው? ሰው ነው። ከፍሎ እንዲኖር እኮ ሰው አልተፈጠረም። ግን ነገሩን ሰው የሆነ ፖይንት ላይ ስላዛባ መልሶ የተዛባበት ዕውቀት መልሶ ሰውን እያስጨነቀው ነው። ስለዚህ የሰው ልጅ ስጋቱ ዛሬ የቤት ክራይ፣ የፖኬት መኒ፣ የልጆች ትምህርት፣ የሚበላው ምግብ፣ ልብስ፣ ይሄ ሁሉ መከራ ሰው እየበላ ያለው ራሱ በሄደበት መንገድ ነውና ኮንሲኩዌንሱ ይሄ ነውና ከዛ ይሄንን እግዚአብሔር ደግሞ ለማሳበብ ይሞክራል። እግዚአብሔር እንደዛ አይደለም። እግዚአብሔር ስቲል ቅድም ብለናል እኮ በጎ ስጦታ ሁሉ ፍጹም በረከት ከላይ ከብርሃናት አባት ይወርዳሉና በእርሱ ዘንድ መለዋወጥ ከመዞር የተደረገ ጥላ የለም። አሁን በክርስቶስ ከገለጠው እውነት ውጪ በእግዚአብሔር ዘንድ ሂደን የሆነ አጀንዳ የለም። ስለዚህ ብቸኛ እረፍታችን ቦታም አንድ ነው፣ ወደ መገኛችን መመለስ ነው። ለዛም ደግሞ ክርስቶስ ብርሃን ሆኖ ተገልጧል። በሱ ውስጥ ራሳችን እናገኛለን። የተገኘ ነው እሱ ከመጣበት ዓለም ላይ ነው የተገኘ ነው። ስለዚህ ወደዛ ተመልከቱ። ተመልሳችሁ ወደ ተቆፈራችሁበት ጉድጓድ፣ ወደ ተገኛችሁበት፣ ወደ ተቆረጣችሁበት አለት ተመልከቱ። ወደ አባታችሁ አብርሃም ወደ ወለደቻችሁ ሳራም ተመልከቱ ነው። አባታችሁ አብርሃም የሚባለው እንግዲህ እስራኤላዊውን ተመልከቱ እያልን አይደለም። አብርሃም የሄደበት መንገድ ዘርን ክርስቶስን አየው። ስለዚህ ወደዛ ተመለሱ ነው። ከሳራም ማህፀን የተገኘው ይስሐቅ ዘር ነው።
ይስሐቅ ሲጀመር የአብርሃምና የሳራ ልጅ እኮ አይደለም። ለምን እነሱ ከሚወልዱበት ሌቭል ያለፉ ናቸው። የእግዚአብሔር የተስፋ ቃል ልጅ አይደል? በቃል ነው የተወለደው እንጂ ማህፀናቸው እኮ አይደለም ዋናው። ስለዚህ የይስሐቅ ጅምሩ ማህፀናቸው አይደለም፣ የተስፋ ቃል ነው። ማህፀን እንዳይባል አንደኛ ሳራ ደብል መውለድ አትችልም። አንደኛ መካን ናት፣ ሁለተኛ እድሜ ያለፈ 75 ዓመት ገብታለች፣ በጥሳለች። አብርሃምም መውለድ ከሚችልበት ሌቭል ያለፈ ሽማግሌ ነው። እነሱ ቤት መውለድ የለም። እግዚአብሔር ብቻ ተናግሮ ፍጥረቱ ለዘሩን እንዳመጣ ካላመጣ በስተቀር ከነሱ የሚጀምር ነገር የለም። ስለዚህ እና አብርሃም ከነሱ ባልጀመረ ከእግዚአብሔር በጀመረ የህይወት ብርሃን ውስጥ ነው የተመላለሱት። ስለዚህ ወደዛ ተመለሱ ነው እግዚአብሔር ያለው። ከኛ የሚጀምር ነገር የለም። በዛ ነው እግዚአብሔር ጸጋ እኮ ማለት ይሄ ነው። ከአንቺ የሚጀምር አንዳች ነገር የሌለበት እግዚአብሔር ከዘላለም ያሰበውን አንቺን በዛ ባሰበበት መልኩ ሲገልጥ ማለት ነው። እና ወደዚህ ብርሃን ተመለሱ ነው እየተባለ ያለው። ዳሴት ዘር ከሆነ ምን ታደርጋለች? ዘርን ምን ታደርጋለች? ዘርን ይሄ እኮ ማለት በቃ ሰው የጀመረው ከእናቱ ማህፀንና ከአባቱ አይደለም። ከዛ በፊት ላይፍ አለ። ይሄ እኮ በስጋ የተገለጠበት ላይፍ ነው ነገሩ። አዎ በስጋ ተገለጠ እንጂ ስጋ አይደለም ነው አይደለ? አዎ ይሄ ዘር በስጋ አሁን ኢየሱስ ክርስቶስ ጋር ስንመጣ ቃል በስጋ አይደለ የተገለጠው እንጂ ቃል ስጋ አይደለም። አዎ በስጋ ተገልጧል እንጂ ስጋ ልብሱ ነው። it's like አሁን ለምሳሌ አንድ ሰው ሱፍ ቢለብስ ሱፉ አይደለም ሰውየው፣ ሱፉ አትለውም፣ የሆነ ሰውየውን ስም ነው የምጠራው። ሰውየው ነገ ደግሞ ሱፍ አውልቆ ሌላ ልብስ ለብሶ ቢመጣ ስቲል ያን ልብስ አይደለም ሰውየው። ያን ልብስ እንዲኖር ያደረገው ላይክ የለበሰው ሰውዬ ነው። አዎ ልብሱን ልብስ ያደረገው የለበሰው ሰውዬ ነው። ስለዚህ ነገሩ ላይክ ወደ ስጋ የተገለጠበት ወይ ነው እንጂ በስጋ የተገለጠበት ወይ ነው ነገሩ። ስጋ ላይ አልጀመረም። ልክ እሱ በስጋ እንደተገለጠ እኛም በስጋ መተናል እንጂ ከስጋ አይደለም የጀመርነው። እዛ ነው ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የመሆንን ስልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ዩሲ እንዴት እንደሚያፈርስ ከእግዚአብሔር ተወለዱ። እግዚአብሔር መቼ ነው? ስንት ነው ዓመታቸው? እድሜያቸው ስንት ነው? እንግዲህ ከእግዚአብሔር ተወለዱ ካለ ከዘላለም ምንጭ ጀመሩ እንጂ በዛው የራሳቸውን ሪያላይዝ የሚያደርጉ ሪኮግናይዝ የሚያደርጉ ማንነታቸውን ከዛ የጀመሩ ሰዎች ከእግዚአብሔር ተወለዱ ናቸው። ስለዚህ ከደም ከስጋ ወይም ከወንድ ፈቃድ አልተወለዱም። ስለዚህ ስጋ ለብሰዋል፣ ግን ስጋ አይደሉም። የተወለዱት ከእግዚአብሔር ነው። እግዚአብሔር ስጋ ስላልሆነ በስጋ ግን ተገልጧል። ስጋ ማደሪያው ነው ማለት ነው። ስለዚህ ልጆቹም በስጋ የተገለጡ ናቸው። ስለዚህ ዘር አሁን የዘር ጉዳይ ነው እየተወራ ያለው። ለዛም ነው እግዚአብሔር አሁን ዘሩን ነው የጠበቀው። ዘሩን ጠበቀና አንድ ቦታ ስለ ዘር ስናወራ ዘር በማስቀጠል ስናወራ ስለ ሩት ታሪክ ማንሳት እንችላለን። አይደንቲቲ ጋር ስንመጣ ማለት ነው። እና እነ ሩት የምትባለውን ታሪክ ሁላችሁም ታውቃላችሁ መቼስ፣ ያው አብዛኛው ሰው ሂስትሪውን ስለሚያውቅ ማለት ነው። እና እነ ሩት ቤተልሔም አካባቢ ላይ ድርቅ በተከሰተ ጊዜ ወደ ሞዓብ ምድር ነው የሄዱት። ወደ ተሰደው ሄዱ። በሄዱበት ቦታ ሩት ማለት ነው ይሄ ኑሃሚን የምትባል ሴትዮዋ ኑሃሚን እና አቢሜሌክ ባሏ ነው። ከዛ ሁለት ልጆቻቸው ወንድ ልጆች ይዘው ሞዓብ ምድር ሄዱ። በሄዱበት ልጆቹ ሚስቶች አገቡ። ከዛ እዚህ ተሰደው በስደት በሄዱበት ሀገር ማለት ነው። በስደት በሄዱበት ሀገር ልጆችን ወለዱ። ሚስቶችን አገቡ ልጆቿ የኑሃሚን ልጆች። ከዛ በኋላ ግን ባሏም ልጆቹም ሞቱ። ከዛ ሚስቶች ቀሩ የሁለቱም ልጆች። ስለዚህ ወሬ ተሰማ ቤተልሔም እንደገና እግዚአብሔር ጎብኝቷልና ቤተልሔም እንደገና ድርቁም ራቡ ጠፍቶ እንደገና ሰው ቢበላው የሚጠጣው ነገር ኖሮ ሰው ጥሩ ኑሮ እየኖረ እንደው ሲሰማ ተመልሳ ስትመጣ ይዛ ከተመለሰቻቸው የአንዳቸው ሚስት ሩት የምትባለው ወደ ሞዓባዊት ናት። ተመልሳ ወደ ቤተልሔም ከኑሃሚን ጋር ተመልሳ መጣለች። ሩት ሞዓባዊ ናት እና ተመልሳ ስትመጣ ዘር ማስቀጠል አለባት ኑሃሚን። በእስራኤል ምድር ታሪክ ደግሞ ዘር ለምሳሌ ለማስቀጠል አንድ ሰው ከቤተሰብ ከሞተ የቅርብ ዘመድ ነው የሚያገባው። የቅርብ አግብቶ ነው ዘር የሚያስቀጥለው
ይሄ አየሽ በእስራኤል ሂስትሪ ውስጥ እግዚአብሔር ያስቀመጠው ፕሪንሲፕል ነው። ከቅርብ ዘመድ ለምሳሌ የኑኃሚን ሌሎች ወንድሞች ቢኖሩ ልጆች ቢኖሯት እነዚህ ሚስቶቹ አንዳቸውን ያገባሉ። ግን ልጆች አሁን የሏትም። ሁለት ወንድ ነበር፣ ሁለቱም ሞተ። ወይ አጎት ወይ የቅርብ ዘመድ ነው። ስለዚህ ሩት ማንን ታገኛለች? ቦዔዝ የሚባል የኑኃሚን እንግዲህ የባሏ ወይም የወንድም ልጅ ብቻ የቅርብ ዘመድ አጎት ብቻ ሳምቲንግ ከቤተሰቡ ውስጥ ይፈልጋል። ዘመድ ርስት ለመውረስ ዘር ማስቀጠል አለብሽ ማለት ነው። ስለዚህ የቅርብ መዋጀት የሚባል ነገር አለ። መዋጀት ማለት ያንቺ የሆነውን ፎር ሳም ሪዝን የሄደው ነገር መልሶ መግዛት ማለት ነው። ነገሩ ያንቺ ነው፣ መልሰሽ ነው የምትገዢው። መዋጀት። ስለዚህ የቅርብ ዘመድ የሚባለው ባል ነው ቦዔዝ የሚዋጀው ማለት ነው። የነ ሩትን ቤተሰብ የሚያስቀጥለው የነ ኑኃሚን ፋሚሊ ለማስቀጠል ከፋሚሊው ዘር መገኘት የቅርብ ዘመድ መገኘት አለበት። ከዛ ከሩት ጋር ሩትን አገባት። ከዛ በኋላ ሩት ኢዮቤድን ወለደች ይላል። እንግዲህ አየሽ የኑኃሚን ቤተሰብ ዘር ቀጥሏል ማለት ነው። ለምን? ቦዔዝ ተገኘ የቅርብ ዘመድ። ከዛ ኢዮቤድ እሴይን ወለደ፣ እሴይ ዳዊትን ወለደ፣ ዳዊት ሰለሞንን ወለደ እያለ መጣና መጨረሻ በክርስቶስ የዘር ሐረግ ውስጥ ደረሰ ማለት ነው። ምን ለማለት ነው? ክርስቶስን የክርስቶስ ፒክቸር ነው እዛ ጋር የተቀመጠው። ክርስቶስ የሰው ልጆችን የሚዋጅ የቅርብ ዘመድ ነው። የቅርብ ዘመዳችን ክርስቶስ ነው። ከመለኮት መሃል በስጋ የተገለጠ ዘመድ ብቻ ነው ሊዋጀን የሚችለው። ሌላ ማንም የሰው ልጆችን መዋጀት አይችልም። ስለዚህ የዋጀንን በምንድን ነው? በዘር ነው። ዘሩን በመስጠት ነው። በዘር ነው የዋጀው። በቃ ስለዚህ አሁን ለዛ ነው ክርስቶስ ዋጅቶናል። የሪደምሽን ስራ በተለይ የመዋጀት ስራ ላይ ይሄ በጣም በግልጽ ነው የተገለጠው። የመዋጀት ስራ ቅድም እንዳልኩሽ መዋጀት ማለት ያንቺ የሆነ ነገር ነው። ነገሩ በአንድም በሌላ መንገድ ጠፍቷል፣ ወይም ሌባ ሰርቆታል፣ ወይም ተወርሷል፣ ወይም ሰንበዴ የራሱ ያልሆነ ወስዷል። ስለዚህ የዛ ባለቤት ይመጣና ያንን ነገር መልሶ ሳክሪፋይስ ከፍሎ ማለት ነው ዋጋ ከፍሎ ያን ነገር ወደ ራሱ ሲመልስ። ስለዚህ እዚህ ጋር ክርስቶስ ዋጀን ሲባል ምን ያህል ክርስቶስ የቅርብ ዘመዳችን የሰው ልጆች የቅርብ ዘመድ እንደሆነ ነው የሚያሳየው። ስለዚህ ወደ ምድር መጣና የሰው ልጆች እንግዲህ የሄዱት በራሳቸው ጥፋት ነው አይደል? በራሳቸው ጥፋት ተቅበዘበዙ። ልክ ይሄ የምርኮ ሀገር እንደሚሄዱ ሰዎች ወደ ስደት ምድር እንደሄዱ ሰዎች። ስለዚህ ሰዎች የራሳቸው ማንነት ሚስ ሲያደርጉ በተቅበዘበዙበት ወይም በምርኮ በተማረኩበት ዓለም ሌላ ማንነት ዲቨሎፕ አድርገዋል። ግን የራሳቸው ማንነት ግን አይደለም። ክርስቶስ መጣና የቅርብ ዘመዳችን ነው። ያንን ዘር መዋጀት አለበት። የሰው ልጅ የእግዚአብሔር ዘር ነው። በቃ ባጭሩ መዋጀት ደግሞ የባለቤቱ ነው። የዛ ባለቤቱ ግዴታው ነው፣ ኃላፊነት ነው። ራሱ ነው። ስለዚህ መዋጀት የሚችለው ክርስቶስ ብቻ ነው። እግዚአብሔር በስጋ ካልተገለጠ በስተቀር የሰው ልጅ ማንም ሊዋጀው አይችልም። ስለዚህ ሌላ መንገድ የለም። ይህንን መልእክት የሚሰሙ ሰዎች ወደ እግዚአብሔር ዓለም ወደ ምንጫችን በየትኛው መንገድ ከክርስቶስ ውጪ በየትኛው መንገድ መመለስ አንችልም ነበር እኮ። በቃ ይሄ በዚህ ብርሃን ካልሆነ በየትኛው መንገድ ወደ ተገኘንበት ምንጭ መመለስ አንችልም። ጠፍተናል ኦልሬዲ። ስለዚህ እግዚአብሔርም አንድ መንገድ ብቻ ነው ያዘጋጀው፣ ሚዋጅ የቅርብ ዘመድ ማለት ነው። ባለቤቱ ደግሞ ራሱ ነው። ባለቤቱም ደግሞ የሰው ልጆች የቅርብ ባለቤትም ዘመዱም እሱ ነው። ስለዚህ ለዛም ነው በስጋ መገለጡ። በስጋ እስካልተገለጠ ድረስ በስጋ ያሉትን መዋጀት አይችልም አይደለ? በስጋ መገለጥ አለበት። ስለዚህ በስጋ ተገልጦ በስጋ ያሉትን ይሄ እኮ ትልቅ ሜሴጅ እኮ ነው። አሜዚንግ። ምክንያቱም አይደንቲቲያችን እዛ ምን ያህል እግዚአብሔር ከራሱ ጋር የሰው ልጆችን አንድ አድርጎ እንደሚቆጥር ተመልከች። እንግዲህ በዚህ ልክ ሳክሪፊሻል በሆነ ወይ ራሱን በስጋ መገለጡ ምንድን ነው እያሳየ ያለው? አይደንቲቲያችን የሱ እንደሆነ የማንም እንዳልሆንን። ለዛ ነው ሌባ ባለቤትነት የለውም በሰው ልጆች ላይ። ስለዚህ ሰው ልጆች በተለያየ ወይ ተማርከው ቢሄዱ ከማንነታቸው ተማርከዋል፣ ከአይደንቲቲያቸው ሉዝ አድርገዋል፣ ተቅበዝብዘዋል። ግን እንግዲህ የሰው ልጆችን ለተለያየ ነገር ኤክስፖዝድ ሆነዋል። ዓለሙ ወርሷቸዋል። ዞሮ ግን ሌባ መቼም ቢሆን እንግዲህ ሌባ ሊገድል ሊያጠፋ እንጂ ለሌላ ለምንም አይመጣም አይደል? ስለዚህ ሌባ ለምንም አይመጣም። ሊያጠፋ ሊገድል ነው የሚመጣው።
ስለዚህ አሁን ግን እውነተኛ የሰው ልጆች እውነተኛ አባት እውነተኛ እረኛ ነው የተገለጠው። እስካሁን የሰው ልጆችን አእምሯቸውን የማረከው ሌባው ነው። አሁን የሰው ልጆች እንግዲህ መዋጃቸው መጥቷል፣ ባለቤት መጥቷል። ስለዚህ ሌባ ባለቤት መሆን አይችልም። ሌባ ነው፣ የሌላን ነው የሚወስደው። ስለዚህ ሌባ የሰው ልጆች ባለቤት መሆን አይችልም። የሰው ልጅ ባለቤት ራሱ ምንጩ ያመጣው የፈጠረው ራሱ እግዚአብሔር ነው። ስለዚህ ለመዋጀትም መምጣት የሚችለው መብት ያለው ማን ነው? እሱ ነው። በዚህ ዘመድ ብቻ ነው መብት የሚኖረው። ስለዚህ ለኛ ለመዋጀት መብት ያለው ማን ነው? ራሱ እግዚአብሔር ነው። ስለዚህ ለዛም ነው በስጋ ወደ ዘመዶቹ የመጣው። ስለዚህ ምን አይነት ፍቅር ነው! ዘመዶቹ ፈልጎ ነው የመጣው። የጠፉትን ሊፈልግና ሊያድን ነው የመጣው። ስለዚህ በዚህ ወይ በስጋ መገለጡ ብቻውን ለመዋጀት የመጣ ብቸኛ ዘመዳችን እሱና እሱ ብቻ ነው። ሌላ ሊሆን አይችልም። እግዚአብሔር ይሄንን ፊዚካል ዓለሙን ክሬሽኑ ፍጥረቱን ሲያመጣ ራሱንም በፍጥረት ውስጥ ነው ይዞ የመጣው። በፍጥረት ውስጥ ራሱን እግዚአብሔር መንፈስ ነው። በፍጥረት ውስጥ ራሱን ገለጠ። ራሱን የገለጠው በዛፍም ወይም በእንስሳ መልክም ወይም በሌላ ኤሊያንስ በሆነ በልዩ ፍጥረት አካል አይደለም። ፍጥረቱ ውስጥ የተገኘው በማን በኩል ነው? በሰው ነው። ለዛም ነው ሰው በመልካችን እንደ ምሳሌያችን እንፍጠር ያለውን። ለዛ በሰው መልክ ተገኝቶ እግዚአብሔር ፍጥረቱ ላይ እየኖረ ነው። አሁን ሚስ ያደረገው እግዚአብሔር የጠፋበት ማን ነው? የሰው ልጅ እንጂ እግዚአብሔር አይደለም። ስለዚህ ሰው ጠፍቶበታል። ፍጥረቱ ውስጥ መጀመሪያም ሰውም ያመጣው እሱም በፍጥረቱ ውስጥ በሰውነት ለመኖር በሰው አካል ለመኖር የፈለገው ራሱ እግዚአብሔር ነው። ሁለተኛ ደግሞ ሰው ከዚህ ማንነቱ አይዴንቲቲ ሉዝ ሲያደርግ ማንነቱን ሲያጣና ሲቅበዘበዝ ሰውን እንደገና የማዋጀት ስራም ፕላኑ የማን ነው? እግዚአብሔር ነው። ዩሲ የሪደምፕሽን ስራውና ፍጥረቱ እንዴት አብሮ እንደሚያስኬድ እዚህ ጋር ፍጥረቱን ፈጥሯል። በሰውነት አካልም በሰው አካልም ተገልጧል። ለዛ ነው እግዚአብሔር እኮ መብቱ ስለሆነ ማንነቱ ስለሆነ ከሰው ጋር ግልጽ የሚያወራው። ካልሆነ አንቺ የራስሽ ፍጥረት ካልሆነ ነገር እኮ ፊት ለፊት አታወሪም አይደለ? ከአንበሳ ጋር እንዴት ነው የምታወሪ? ከፍጥረትሽ ጋር አንድ አይደለም። ከሰውም ከሰው ጋር ነው የሚያወራው። ስለዚህ እግዚአብሔርን ኮሚኒኬሽኑ ከማን ጋር ነው? ከሰው ጋር። ስለዚህ እግዚአብሔር ሩቅ አይደለም፣ በሰው ውስጥ ነው ያለው። እንደውም አንድ ክፍል ላንብብ። ይሄ በአዲስ ኪዳን ነው እንዳይባል ማለት ነው። ከብሉይ ኪዳን ላንብብ። በጣም የሚገርመኝ ቃል አለ። ዘዳግም ምዕራፍ 30 ቁጥር 14 ላይ ወይም ከ11 ጀምሮ ላንብብ። ሙሴ በሰጠው ሕግ ውስጥ ማለት ነው ይሄን ብርሃን እንዴት እንደተቀመጠ እኔ ዛሬ የማዝህ ይህች ትእዛዝ ከባድ አይደለችም፣ ከአንተም የራቀች አይደለችም። ሰምተን እናደርጋት ዘንድ ስለኛ ወደ ሰማይ ወጥቶ እርሷን የሚያመጣልን ማን ነው እንዳትል፣ በሰማይ አይደለችም። ትእዛዝ ነው እየሰጠ ይሄን ሕግ ትእዛዝ እየሰጠ እኮ ነው። ምን እያለ ነው? እኔ ዛሬ የማዝህ ይህች ትእዛዝ ከባድ አይደለችም፣ ከአንተም የራቀች አይደለችም። እቺን አንደርላይን አድርገህ ከአንተም የራቀች አይደለችም። ሰምተን እናደርጋት ዘንድ ስለኛ ወደ ሰማይ ወጥቶ እርሷን የሚያመጣልን ማን ነው እንዳትል፣ በሰማይ አይደለችም። ሙሴ እየሰጠ ያለው ትእዛዝ። ከዛ ሰምተን እናደርጋት ዘንድ ስለኛ ባህሩን ተሻግሮ እርሷን የሚያመጣልን ማን ነው እንዳትል፣ ባህሩ ማዶም አይደለችም። ምን ያህል ቅርብ እንደሆነ እያወራ ነው። ቁጥር 14 ነገር ግን ታደርገው ዘንድ ቃሉ በአፌና በልቤ ውስጥ ለአንተ እጅግ ቅርብ ነው አለ። how close ታደርገው ዘንድ ቃሉ በልቤም በአፌም ለአንተ ቅርብ ነው። እንግዲህ በልብ ውስጥ ያለው እና በአፍ ውስጥ ስፖንታኔስሊ ከአንደበታችን የሚወጣ ኮንቨርሴሽን ነው። በልብ ውስጥ ያለው ማንነትሽ ሆኖ ነው። ቃሉ በልቤ ማንነት ሆኖ በአፌ ደግሞ ቋንቋ ሆኖ ነው አለ። እንግዲህ ከማንነትና ከቋንቋ የሚበልጥ የሚቀርብ ነገር አለ? ስለዚህ እግዚአብሔር ስቲል ሰው ልጆች ጋር ነው አብሮ ያለው። የሰው ልጅ ነው አሁን ራሱን ያላወቀው። እግዚአብሔርን ያላወቀው የሰው ልጅ እንጂ እግዚአብሔር አይደለም ሚስ ያደረገው። የትም ሄደው አይደለም። ይሄ ሮሜ ውስጥ ጳውሎስም ጠቅሶታል። ቃሉ በልብም በአፍም ቀርቦላል ብሎ። ስለዚህ ሙሴ ያለውን ነው ጳውሎስ እዚህ ጋር የጠቀሰው። ምን ማለት እንግዲህ ቃል እንግዲህ ዘር አይደል? ዋናው የተገኘንበት ዘር እኮ ቃሉ ነው። ምክንያቱም ቃሉ ራሱ እግዚአብሔር ስለሆነ። ስለዚህ እንግዲህ በልብ የሚባል ነገር ዘር ሆኖ ማንነትና ቋንቋ ሆኖ አለ። ስለዚህ እግዚአብሔር ማንነታችንና ቋንቋ ሆኖ እኮ አለ። የትም አራቀም እኮ ነው እያለ ያለው።
ስለዚህ የሰው ልጆችን ይሄን ዲስከቨር እንዲያደርጉ ወደዚህ ነው እየመለሰ ያለው። ስለዚህ እነዚህ ሰዎች እነ ሙሴ እና አብርሃም ከዚህ በፊት የነበሩት ይሄን ብርሃን ነው እያገኙ የመጡትና ስለዚህ አሁን እግዚአብሔር ይሄን ህዝብ መዋጀት ያለበት ኃላፊነት እግዚአብሔር ነው። መልአክ አዋጅም ሰውን ነው ምክንያቱም ባለቤቱ ራሱ እግዚአብሔር ነው። አዎ የቅርብ ዘመናችንም እግዚአብሔር ስለሆነ ስለዚህ ባለቤቱ ራሱ እግዚአብሔር ነው። የሰራው ራሱ ነው። የፈጠረው ራሱ ነው። አርኪቴክቱ እያንዳንዱ ሴል ሆርሞናችን ኦርጋን ሲስተማችን የቱ ጋር የሰውነታችን ብሎን መገጣጠሚያ የቱ ጋር እንዳለ የሚያውቀው እሱ ነው። እያንዳንዱን ማውጣት መግባታችን የሚያውቀው መተንፈሳችን የሚያውቀው እያንዳንዱ አካላችን የእያንዳንዳችን የፀጉራችን ራሱ ብዛቱን አንደር ኮንትሮል ያለው እግዚአብሔር እንዴት ክሎስ ነው ግን እንዴት ቅርብ ነው። እንዴት ቅርቡን ሩቅ አረግ ነው። እኛ ማለት የመጨረሻ እንደ እግዚአብሔር ቅርብ እኮ የለም ግን በጣም ሩቅ ተደርጎ ነው የተሳለው። አንዳንድ ጸሎቶች አሉ አይደል? ጸሎቶች ራሱ እግዚአብሔርን በሰማይ በእሳት የታጠርክ ማንም በማይቀርብ ቦታ ቁጭ ያልክ ዙፋኒ እጅግ የማይቀረብ አይነት ተብሎ ራሱ ይሄ ነገሩ ምንስልበት ወይ ራሱ በጣም አደገኛ ነው እኮ በጣም እና ይሄ በምናብ የሳልነው ነገር አለና ይሄው ቃሉ በልብና በአፍ ካለ እንግዲህ ቃሉ ካለ ቃል ከእግዚአብሔር ውጭ ያለን ማለት ሌላ ያወራ አይደለም እኮ ሙሴ ያለ ቃሉ በልብም በአፍም ላንተ ቅርብ ነውና ማንነትና ቋንቋ ሆኖ ነው ያለው እግዚአብሔር እና ሩቅ ቦታ የሆነ ፈልገ የምታመጣውም አይደለም። ባህር ማዶ ተሻግረም ሰማይ ወደ ላይ ባወጣ የምታመጣው ነገር አይደለም። እግዚአብሔር ዚስማች ቅርብ ነው። ቅርቡን ነው ሩቅ አድርገን ያየነው። the most accessible የሆነው ነገር ማን ነው? ማንነት አይደል? ስለዚህ ይሄን ነው ሚስ ያደርግ ነው። ስለዚህ ባለፈው ምን እንዳረሰነው የሰው ልጅ ሲተቱ ይሄ የሳተበት መንገድ አወዳደቁ ምን ያህል ጥልቅ እንደሆነ ነው ከዚህ የምናስተውለው። በጣም ጥልቅ ነው። እንግዲህ ይሄን ነገር መላሹ ራሱ እግዚአብሔር ካልሆነ በስተቀር ማንም ይሄን የሰው ልጅ ከስካሩ ከሰከረበት መንገድ ቢመልስ የለምና ስለዚህ ሰው ልጅ ልክ እንደ ልጓም አልባ ፈረስ ነው የፈረጠጠው። አንዴ የሆነ ሳተ በቃ ሄደ ማለት ነው። ስለዚህ የሰው ልጆች ወይ ልጓም አልባ ፈረስ አትሆኑ ተመለሱ። ስለዚህ እግዚአብሔር በቃሉ ልጓም ወደ ምንጫችሁ እየጠራ እየመለሳችሁ ነው። በቃሉ አደብ ግዙ ነው እየተባለ ያለው። ወደ ማንነታችሁ ተመለሱ። ስለዚህ ማንነታችን ከእግዚአብሔር የተለየ አይደለም። ብዙ ጊዜ አንዳንዴ አሁን እግዚአብሔርን አክሰስ ለማድረግ ደግሞ የምንፈራበት ለምን መሰለሽ? ሰዎች ብዙ ጊዜ ይሄ ደፍረው ይሄ ማንነት አክሰስ ለማድረግ ይሄ በዚህ ልክ እንዴት እግዚአብሔር ጋር እንቀራረባለን የሚል አንዳንድ አስተሳሰቦች አሉና ይሄ ለምን የተፈጠረ ነው የሚመስለኝ። ሰዎች ልክ እንደ ይሄ የሰዎች ከእግዚአብሔር ራሳቸውን በሐሳብ አይደል የራቅ ነው። በሐሳብ በራቅንበት ልክ እንደ ስደተኛ ወይ ስደተኛ ሰፈሩን ቤተሰቡን ትቶ ከሄደ በስደት ምድር ወልዶ ተዋልዶ ሌላ ባህል ምናምደው የኮበለለ ሰው ወይም የተሰደደ ሰው ሌላ ባህል ወይም በምርኮ የሄደ ሰው ሌላ ባህል ሌላ ቋንቋ ሌላ ነገር ለምዶ ስለሚመጣ ተመልሶ ሲመጣ ከቤተሰቡ ጋር ቶሎ ብሎ ኮፓፕ አይግባባም። ለምን? ቋንቋው ሌላ አድርጎ ነው የመጣው። ቤተሰቡ የራሱ ቢሆንም የራሱ ዘመድ ቢሆንም መልኩን ፊት ለፊት መልኩን አይነቱን እያየ ነው፣ ደሙን እያየ ነው ከቤተሰቡ ጋር ያለው አንድ ነው ደም ግባቱ። ግን ስቲል ይቸገራል ለመቀበል። ልክ እንደዛም ነው ኢየሱስ ክርስቶስ በስጋ የተገለጠበት መንገድ። በዚህ ወይ እግዚአብሔር የኛ ማንነት መሆኑ መቀበል ስንችል ግን አሁንም በስብከት ለማራቅ እንሞክራለን፣ ሌላ ለማድረግ ማለት ነው። አይ ቢሆንም እንኳን ስለሆነ ማለት ቢሆንም እንኳን እንደ ከሱ ጋርማ እኩል ማንነት ሼር እናደርግም እኮ። ይሄ ትትና ይመስላል ግን ትዕቢት ነው። ትዕቢት ነው። አይ ቢሆንም እንኳን እንዴት በዚህ ልክ ከእግዚአብሔር ጋር እኛ እኮ አይደለን ህይወት የጀመርነው። እሱ ካረገ ለምንድን ነው እኛ መቀበል የሚያከታን? ታዲያ የጸጋው ባለጠግነት ምኑ ጋር ነው? ራሱን እኮ አልፈለገም እኮ ሙላቱ በሰውነት ተገልጦ እንድኖር ፈቅዷልና አይደል? ቆላስይስ 2:9 ባለፈው በስጋ ሙላቱ በሰውነት ተገልጦ እንድኖር የፈለገው እግዚአብሔር ነው ያመጣው። እግዚአብሔር እኔ ሊወቅልህ አይነት እኮ ነው የሚመስለው። አይ እግዚአብሔር እኔ አንተማ በዚህ ልክ እኔ ጋር እንዴት ትገለጣለህ? አንድ መዝሙር ሲዘመር አንድ የሚዘመር መዝሙር አለ። አረ እኔ ማን ነኝ ቤቴስ ምንድን ነው ብለን ይሄ
ነገሩ ሐሳቡ የተባለበት መንገድ ሌላ ሆኖ ግን ነገሩን ራሳችን የመጨረሻ መናቅና ማዋረድ እግዚአብሔርን ያከበርን ነው የሚመስለን። ወገኖች እግዚአብሔርን ማክበር እግዚአብሔር በተገለጠበት መልኩ መቀበል ነው። እግዚአብሔር በተገለጠበት መንገድ መቀበል ነው። እሱ ማክበር የተገለጠበትን መንገድ አሜን ብሎ መቀበል ነው። ከኛ የተፈለገው አሜንና አሜን ብቻ ነው። ለምን አረክ እንዴት አረክ እኛ ጥያቄ አይደለም። ራሳችን የጀመርነው ከምንጩ እኛ አይደለንም። የጀመረን እግዚአብሔር ነው። እግዚአብሔር ሲፈልግ ደግሞ ልጆቹን ዲርሊ ወዶ ነው የጀመረው። እኛንን እንግዳ ማንነት ያሳደግነው፣ እኛንን ሩቅ ሄድ ነው፣ እኛንን የኮበለድ ነው፣ እኛንን ራቅ ነው፣ በምርኮ ሄድ ነው፣ እኛንን የተማረክ ነው። እኛንን እንግዲህ መቼስ የባቢሎን ምርኮ የሞዓባውያን ምርኮ ምናምን ሰዎች ምርኮ ድሮ በምርኮ ተማርከው ሄዱ ሲባል መቼስ የሆኑ ፊዚካል ዓለም ነው እኛ የምናስበው። የሆኑ ሰዎች ማረኩ የሚለውን ነው ቶሎ የሚመጣልን። ኖ ምርኮ ራሱ እኛንን የተማረክ ነው። ነፍሳችን ተማርካለች በተለያየ ሐሳባችን ሮንግ ሐሳባችን ባቢሎን እንበለው ግብጽ እንበለው ተማርከን ሄደን ነው። ለዛ ነው ከምርኮ ሀገራችን ከሄድንበት ዕውቀት የያዝነው ይዘን ሸምተን የመጣ ነው። የሸመታ ዕውቀት ይዘን ነው የምንከራከረው። ስላሴ እንዲህ ነው፣ መለኮት እንደዛ ነው፣ ሰው እንደዛ ነው ብለን ቅርጫ ከፋፍለን የሸመትነው ዕውቀት ነው እየተከራከርን። ጸሎት እንዲህ ነው፣ አምልኮ እንዲህ ነው ብለን እየታገልን ያለ ነው። እስቲ ቀለል አድርጉት፣ እረፉ። እስቲ መጀመሪያ እስቲ በዘር ከእግዚአብሔር ጋር እውነተኛ አምልኮም በዚህ ዘርን ዲስኮቨር ማድረግ ነው አይደል? ዘራችን ዲስኮቨር ማድረግ ነው። ስለዚህ እንግዲህ የመዋጀት ስራውን ነው ያወራል አይደል ያለ ነው። መዋጀቱ እግዚአብሔር ስቲል ከተማረክንበት በሐሳባችን በእውቀታችን ከተማረክንበት የዋጀንም ዘመዳችን ራሱ እግዚአብሔር ነው። ስጋ ለብሶ መጥቶ ነው የዋጀን። መብት ያለው እሱ ስለሆነ ይሄ ማለት እኮ ኦልሬዲ እግዚአብሔር የጨረሰውን ላይፍ የተሰራውን ላይፍ ማየት እኮ ነው። በቃ ዳስት ሪላይዝ ማድረግ ብቻ እኮ ነው ከኛ የሚጠበቀው። አሁን ሰው ማወሳሰብ ፈለገ። ኢትስ ጀስት በጣም ኢዚ እኮ በቃ እግዚአብሔርን ማክበር እኮ ማለት እግዚአብሔር እኛን ባከበረበት መንገድ መቀበል ነው ራሳችን አይደለ? በቃ እግዚአብሔር በዚህ መልኩ ነው ማለት ሲጀመርም አሁንም መጀመሪያ ፍጥረቱ ላይ ሰውን እኮ የፈጠረው የገለጠው እሱ ነው። ሰው እኮ አልነበረም መጀመሪያ። እንግለጥ ብሎ ሰውን ሲያመጣ ሰው በምን መልክ ተገኘ? በእግዚአብሔር መልክ። አሁንም የጠፋውን ሰው መልሶ ሲያመጣ በምን መልክ መጣ? በእግዚአብሔር መልክ። ያው መልክ ነው የተመለሰው እኮ። ሰው ግን ምን እያለ ነው? እስቲ አይ ይሄንንማ አልቀበልም ነው እያለ ያለ አይደለ? ሪዲኩለስ እናስበው በጣም እንዴት ሪዲኩለስ አይገልጠውም እንጂ እና አንድ ቦታ ላይ ደቀ መዛሙርቶቹ ኢየሱስ ከሳምራዊቷ ሴት ጋር እያወራ መጡ። ወደ ከተማ ሄደው ነበር። ተመልሶ ሲመጣ ከሴቷ ጋር ቆመው ብዙ የሳማሪያ ሰዎች መጥተው ከበውታል። ሳማሪያ ማለት እንግዲህ በእስራኤል ዘንድ የተጠሉ በጣም እስራኤሎች የሚጸየፏቸው አሕዛብ ብለው የማይቀበሏቸው ሰዎች ናቸው። ኢየሱስ እንደ አይሁዳዊ እነሱ ጋር መቅረብ የለበትም። ነገር ግን እሱ ዘመድ የሚዋጅ ዘመድ ነው። እስራኤላዊም ለሱ አንድ ነው፣ ሰማራዊም አንድ ነው፣ ኢትዮጵያዊም ለሱ አንድ ነው እና ስለዚህ ከዛ እንዴት ብለው መተው ከሴት ጋር ያወራል ብለው ተደንቀው ባሉበት ሰዓት ለደቀ መዛሙርቶቹ የመለሰው በጣም ማይንድ ብሎዊንግ ነገር አለ። ብዙ ሳምራውያን ከበውት እየሰሙት ነው። እንዴ እናንተ ከአራት ወር በኋላ አሁን ደመናው ሲያጥላላ ደመናው ሰማዩ ሲጠቁር ከአራት ወር በኋላ አዝመራ ይደርሳል ብላችሁ ታስቡ የለም ወይ? እንግዲህ ሰማይ ከጠቆረና ዝናብ ከዘነበ ሰው ዘሩን ይዘራል። ከዛ አዝመራውን ከአራት ወር በኋላ ያጭዳል። እንደየዘሩ 4 ወይም 3 ወር በኋላ ያጭዳል። ከአራት ወር በኋላ ዘሩ ይደርሳል ብላችሁ አጨዳው ይደርሳል ብላችሁ ታስቡ የለም ወይ? እስቲ አዝመራው እንደነጣ ተመልከቱ ብሎ ከበውት ወደሚያወሩ ሰዎች አመለከተ። ከበውት ያወሩ ያሉት ሳምራውያን ናቸው። ስለዚህ የክርስቶስ አዝመራው ማለት መከር ማለት የደረሰ እርሻ ማለት ነው። አሁን እነዚህ ሰዎች ለክርስቶስ የደረሰ እርሻ ማለት ነው። ዘሩ ማን ነው? ራሱ ክርስቶስ። እነዚህ ሰዎች ለሱ አጨዳው፣ ዓለም ለሱ አጨዳው ነው። በቃ እሱ ዘሩ ነው ተገልጧል። በቃ
እንግዲህ እነዚህ ሰዎች መከር ናቸው። እሱ መሰበት ለኔ እኮ እነዚህ ሰዎች መከሩ ለኔ መከር እነሱ ናቸው። አየሽ እግዚአብሔር ሰውን የሚያይበት ቫልዩ እንዴት ለሰዎች የሚሰጥ ቫልዩ ሲሰጥ፣ ስለዚህ የሰዎችን ቫልዩ እግዚአብሔር በራሱ ልክ ነው የመለሰው። ያ ስለዚህ እግዚአብሔር በራሱ ልክ የሰጣችሁን ቫልዩ በምን ልክ እናንተ ትተካላችሁ? ምን ብታረጉ የራሳችሁን ቫልዩ ታገኛላችሁ? ብትማሩ ነው? ብዙ ዲግሪ ብትሰበስቡ ነው? ብዙ ሀብታም ብትሆኑ ነው? እንደው የተሻለ የሰው ዘር የእንትና ዘር ብትባሉ ነው? ወይም የሆነ ሀገር ብትቀይ ምኑ ጋር ነው እናንተ ቫልዩ ያለው? ኢየሱስ ክርስቶስ እንግዲህ እነዚህ የሳሜራውያን ሰዎች ተሰብስበው ከበውት እየሰሙ ይሄ መከሩ እንደነጣ እርሻውን ተመልከቱ አለ። ስለዚህ ለሱ መከሩ ለእግዚአብሔር መከሩ ምንድነው? የዓለም ሕዝብ ነው። የእግዚአብሔር መከር የዓለም ሕዝብ ነው። መከሩ ዘሩስ ማን ሊሆን ነው ታዲያ? መከር ማለት እርሻ ተዘርቶ የሚደርሰው አይደል? ለምሳሌ መከር ብዙ ጊዜ አንቺ የከተማ ልጅ ስለሆንሽ ስለ መከር ስለ አዝመራ ምናምን ላታውቅ ይችላለች። ስለዚህ እኔ ትንሽ ብሪፍ ላድርግልሽ። መከር ወይም እርሻ ተዘርቶ ደረሰ የሚባለው መጀመሪያ ገበሬው ሲዘራ እዚህ ወይም ሳህን ላይ ያለው ዘር አለ። ዘሩን አይደል ወስዶ የሚዘራው። መከሩ ደረሰ የሚባለው ያንን መከር ላይ ከ4 ወይም ከ5 ወር በኋላ ሲያየው ያኔ ሲዘራ የነበረው ዘርና እርሻ ላይ ያለው ዘር አንድ አይነት ሲሆን ከዛ አጨዳ ይጀመራል። ስለዚህ መከር ደርሷል ተብሎ ይታጨዳል። ስለዚህ ኢየሱስ ክርስቶስ እያለ ያለው ዘሩና መከሩ አንድ ሆኗል ነው። ዋው! ስለዚህ መከሩን ተመልከቱ። ስለዚህ የመከሩ ጌታ ብዙ ሰራተኞችን እንዲሰጥ ለምኗል። ስለዚህ እንደውንም አሁን መከሩን ለመሰብሰብ ብዙ ሰራተኛ የሚያስፈልግበት ሰዓት እንጂ ሌላ አይደንቲቲ ሌላ ጋር የምንፈልግበት አይደለም። ደስ ይበላችሁ፣ እግዚአብሔር እኛ የእርሱ መከር ነው፣ ዘሩ ደግሞ ክርስቶስ ነው እና ስለዚህ እግዚአብሔር በዚህ ልክ እኛ ቫልዩአችን ሰጥቶ ሳለ ምኑ ጋር ነው ቫልዩአችሁ የምንፈልገው? ምን ብታረጉ የእናንተ ቫልዩ ትመልሳላችሁ? ከየት ታገኛላችሁ? እውነተኛ ቫልዩአችሁ ያለው ዘራችን፣ እውነተኛ ማንነታችን ያለው ክርስቶስ ጋር ነውና ሌላ ክፍልም አንድ ላንብብ። ዮሐንስ ወንጌል ምዕራፍ 12 ላይ ኢየሱስ ክርስቶስ የተናገረው ነው። አንድ ቦታ ላይ 12:21 ላይ እነርሱም ከገሊላ ቤተሳይዳ ወደሚሆን ወደ ፊልጶስ መጥተው ጌታ ሆይ ኢየሱስን ልናይ እንወዳለን ብለው ለመኑት። የሆኑ ሰዎች ቆይ ከላይ ላንብብ። ዮሐንስ ወንጌል ምዕራፍ 12:20 በበዓሉም ሊሰግዱ ከወጡት አንዳንዶቹ የግሪክ ሰዎች ነበሩ፣ ከግሪክ ሀገር የመጡ ሰዎች። እነርሱም ከገሊላ ቤተሳይዳ ወደሚሆን ወደ ፊልጶስ መጥተው ጌታ ሆይ ኢየሱስን ልናይ እንወዳለን ብለው ለመኑት። ፊልጶስን መጥቶ ለእንድሪያስ ነገረው። እንድሪያስና ፊልጶስ መጥተው ለኢየሱስ ነገሩት። ኢየሱስ ምን ብሎ መልስ ነው? ሰዎቹ የግሪክ ሰዎች መጥተው ኢየሱስን ሊያዩ ሊያናገሩት ነው የፈለጉት። ኢየሱስ የመለሰው ግን ዚያዝር ወይ ነው እንትኑ ማይገናኝ ነው የሚመስለው። ኢየሱስ ምን ብሎ መለሰላቸው? እንዲህ ሲል የሰው ልጅ ይከብር ዘንድ ሰዓቲቱ ደርሷል አለና እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ታፈራለች። እና ላናግሬ ፈልጋለሁ ላለ ሰው ሄደ እሺ ምንድነው ብለሽ ነው የምታናግረው? እንደዛ አይነት መልእክት ይነገራል። ምን እያለ ነው? እውነት እውነት እላችኋለሁ ከላይ ያለው የሰው ልጅ ሊከብር ዘንድ ሰዓቱ ደርሷል። የሰው ልጅ ነው አለው፣ ኢየሱስ አላለም። የሰው ልጅ ነው እያለ ያለው። የሱ መክበር የሰው መክበር ነው። ምንድነው ክብሩ? እውነት እውነት እላችኋለሁ ክብሩ የቱ ጋር ነው አለው? የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። ስንዴ ቅንጣቷ ማናት እያለ ራሱን ክርስቶስ ሞቱን ነው እያወራለሁ። በሱ ሞት ውስጥ ብዙ ስንዴዎች ናቸው የሚበቅሉት። እነዚያ ስንዴዎች የማን መከር ናቸው? የእግዚአብሔር መከር። እሱም ማን ነው? የሰው ልጅ። ስንዴ ብዘሪ ስንዴ ነው የሚበቅለው። በቆሎ ብዘሪ በበቆሎ አካል ነው የሚነሳው አይደለ? ማንጎ ብተኪ በማንጎ አካል ነው የሚነሳው። አሁን ክርስቶስ ደግሞ እንደ ዘር ብዘራ ማን ነው የሚነሳው? የሰው ልጅ። ስለዚህ የሰው ልጅም ምድር ላይ እንደሚዘራ ዘር ነው እግዚአብሔር ያስቀመጠው። this is amazing። የእግዚአብሔርን ካልኩሌሽን ተመልከቱ። አሁን ሰውን በምድር ላይ እግዚአብሔር እንደ ዘር ነው የዘራው። በቃ ዘር አንድ ገበሬ ምድር ላይ ዘር ዘርቶ እንደሚያገኘው ነው እግዚአብሔር ከዘላለም ያሰበው። ዘር ደግሞ ስራ አይደለም እኮ ዘር ስራ አይጠይቅም ማለት ዘር ለመሆን የሆነ ነገር ማድረግ አይጠበቅብሽም። መልካምም ክፉም አይደለም። ዘር ለመሆን መልካም ብታረጊ ክፉም መልካም አድርገሽ ዘር አትሆኝም፣ ክፉም አድርገሽ ከዘርነት አትወጪም። ዋናው ዘር እንደ ማንነቱ ነው የሚበቅለው።
አይደለ? ስለዚህ እግዚአብሔር ሰውን እንደ ዘር ነው ምድር ላይ የዘራው፣ እንደ ዘር ነው የቆጠረው። ያ ዘር ተዘርቶ ደግሞ አካሉ ሲወጣ በምን መልክ ነው የሚነሳው? በሰውነት። ስለዚህ ሰው ማለት ዘር ነው፣ ዘር ሲበቅል ማለት ነው። እንደዛ እንመልከት እስቲ። ስለዚህ ዘሩ ክርስቶስ ነው። ይሄው ግልጽ ነው። ስለዚህ የክርስቶስ ሞትና ትንሣኤ በዚህ መልኩ ነው የዋጀው ሰው። በዚህ መልኩ ነው ዘሩን ሰጥቶ ነው። ልክ ቦዔዝ ሩት ውስጥ ማለት ከሩት ጋር ሲገናኝ ዘር አይደለም የሰጠው። ስለዚህ የዛ ቤተሰብ ዘር ኢዮቤድ የሚባል ሰው ተወለደ። ዘር ነው፣ የቦዔዝ ዘር ነው አይደለም በአካል የመጣው። ልክ እንደዛም ክርስቶስ በሞቱ ነው ደግሞ በሞቱ ከሞት ማህፀን ውስጥ ምን ወጣ? እኛ ወጣን፣ የሰው ልጅ ወጣ። ዘር ነው። በቃ እግዚአብሔር ዓለሙን በዘር ነው ያዋጀው። በሌላ መንገድ ራሳችሁን አትፈልጉ፣ አታገኙትም። ማዶ ነው ቅድም እንደተባለው ከየት እንፈልጋት? ከዛ ማዶ እንፈልግ ወይስ ከሰማይ እንፈልግ ወይስ ከምድር በታች እንፈልግ አትበሉ። ቃሉ በልባችሁም በአፋችሁም ሆኖ ቀርቦላችኋል። ቃሉ ዘር ነው። የተገኘንበት ዘር እግዚአብሔር ቃል ነው። የተወለዳችሁት ከሚጠፋ ዘር አይደለም፣ ነገር ግን ሕያው በሆነና ለዘላለም ጸንቶ በሚኖረው ከእግዚአብሔር ቃል ከማይጠፋ ዘር ተወልዳችኋል አይደል? ምላው ጴጥሮስ አንደኛ ጴጥሮስ ላይ ዘር ነው እኮ እያወራለሁ። ስለዚህ እግዚአብሔር የዋጀን በምንድን ነው? በዘር ነው እንጂ በእጅ ብልጫ አይደለም እኮ አይደል? ማንም እኔን ዋጀኝ አድነኝ ብሎ አይደለም ያለው እኮ እግዚአብሔር። ይሄ ፕላኑ ነው፣ የዘላለም ፕላኑ ነው። ከዛ በክርስቶስ ኢየሱስ ከሞት መነሳት፣ ሁሉም ከሙታን በክርስቶስ ተነስቷል። ስለዚህ ጥሪ የተደረገ ነው ለሰው ልጆች። የሰው ልጆች ሆይ ከዚህ ከእግዚአብሔር ሐሳብ ጋር ታረቁ፣ ከእግዚአብሔር ጋር ታረቁ። እግዚአብሔር በዚህ መልኩ ነው ያዋጀን። የክርስቶስ ከሙታን መነሳት የኛ መነሳት ነው። አንድ ዘር ተዘርቶ ነው ሁላችንም የበቀል ነው። እንግዲህ ሰው ነው አይደል? ዓለም ላይ ነጭ የሚሆን ጥቁር ይሁን ሰው ነው አይደል? የትም ብትጂ በሰባቱ ማህበር ውስጥ ያለው ሰው ነው። ዘሩ ግን አንድ ነው። ስለዚህ እግዚአብሔር የዘሩን ኮድ ያስቀመጠው ክርስቶስ ውስጥ ነው። ስለዚህ ያንን ማንነት በስራ እናመጣም፣ በሃይማኖት እናመጣም፣ በራሳችን ሴልፍ ራይቸስነስ እናመጣም፣ እኛ በምንለው ቅድስና እናመጣም፣ እኛ በምንለው ትጋት እናመጣም። ያ የእነ አዳም ሞኝነት ነው፣ የእነ አዳም ስህተት ነው። እነ አዳም እኮ ያን ዛፍ በመብላት ማንነት መለኮታዊነትን እናገኝ ብሎ ነው የሞከሩት። የእግዚአብሔርን እንምሰል ብሎ ሞከሩ። ዘራቸውን ኦልሬዲ ረሱ ዘራቸውን። ስለዚህ እና አዳምና ሔዋን የረሱት ምንድነው? ዘር ነው። ስለዚህ የሰው ልጅ የረሳው ዘር ነው። ስለዚህ ወደ ረሳው ወደ ምንጩ እንድመለስ ነው እግዚአብሔር እየጠራ ያለው። ስለዚህ የረሳነው ነገር ወደ ኋላ ወደ ምንጫችን እንድንመለስ እግዚአብሔር እያስታወሰን ያለው ጥሪ በማን ነው? በክርስቶስ ነው። ስለዚህ የክርስቶስ ድምፅ እንደ ደወል በእያንዳንዳችሁ ልብ እየተጣራ ነው። ስለዚህ ወደ ውስጣችሁ ተመለሱ፣ ወደ ዘራችሁ ተመለሱ። ወደ ረሳንበት መንገድ ነፍሳችን ታስተውስ። ሪሜምበር ነው። አሁን ሪሜምበር እንድናደርግ ነው እኮ። ነፍስ ዘርን ረስታ አይደል የምትቅበዘበዘው እኮ ረስታ ነው ማንነትን። ስለዚህ አሁን የረሳነው ነገር ጋር እንመለስ ነው። ስለዚህ እውነተኛው ደግሞ ይሄ ወደዛ ምንጫችን የምመለሰው ድምፅ ማን ነው? የሚጣራው ድምፅ የክርስቶስ ድምፅ ነው። እግዚአብሔር ቃል ነው። እግዚአብሔር በቃሉ እየተጣራ ነው። የቃሉ ደወል ነው እየተጣራ ያለው። ስለዚህ እግዚአብሔር የሚጠራው ደግሞ በቃሉ ብቻ ነው። በሌላ በምንም መንገድ መሄድ አይቻልም። ለዛ ነው ባለፈው አንስተናል። እኔ መንገድ፣ እውነት፣ ህይወትም እኔ ነኝ፣ በእኔ ካልሆነ በስተቀር በዚህ ዘር በዚህ ወይ ካልሆነ በዚህ ልጅነት ካልሆነ ወደ እግዚአብሔር የሚመጣ የለም። በዘር ካልሆነ ወደ እግዚአብሔር ወደ ምንጭ ወደ አባት መምጣት አይቻልም። ስለዚህ እግዚአብሔር በምድር ላይ ሰውን ገበሬ ዘርን እንደሚዘራ በቃ ምድር ላይ ዘሩን ዘራ። ከዛ በኋላ መከሩን አጨደ። መከሩ ደግሞ ዓለም ነው። የሰው ልጆች እናንተ ናቸው። እግዚአብሔር መከር መከር ደግሞ ያለ ዘር አይመጣም። ያለ ዘር ከመጣ ምንድነው? ገለባ ወይም አረም ነው። ስለዚህ መከር በዘር ነው የሚመጣው። ምርጥ ዘሩ ክርስቶስ ነው። ስለዚህ እኛ መከር ነን። ስለዚህ ክርስቶስ ተዘርቶ የሁሉ መከር በቀለ ማለት የሰው ልጅ በዚህ መልኩ በቃ ይሄ የእግዚአብሔር ማቴማቲክስ ካልኩሌሽን ነው በቃ። ስለዚህ እግዚአብሔር በዚህ መልኩ ነው ነገሩን ያቀለለው። ትግልም አላስፈልገም እኮ እግዚአብሔር ልዩ የሆነ ልዩ ስብከትም አያስፈልግም። እዚህ በቃ ክርስቶስን ተመልከቱ ነው። ክርስቶስን ተመልክተን በፊታችን ያለው ሩጫ በትዕግስት እንሩጥ። በፊታችን ያለው ሩጫ የትኛው ነው? የዘላለም ክብር ነው። ይሄ አካል በስብሶ የሚከብርበት ክብር ነው። እንደገና እኛም ተዘርተን የምንነሳበት አካል አለ፣ የክብር አካል። ስለዚህ ክርስቶስ ዘሩ ዋናው አንድ ነው። አንድ ኮድ ነው ያለው። በሁላችንም ውስጥ ያለው አንድ ድምፅ ነው። እግዚአብሔር ዓለምን ሁሉ ኮኔክት ያደረገበት አንድ ዘር ነው። አንድ ማዕከላዊ ፓስወርድ ነው።
ያ ዘርም ክርስቶስ ነው። እንዲህ ከሆነ እኮ ክርስቶስ ተዘርቶ ሰው ከበቀለ በሰው ውስጥ ያለው ክርስቶስ ነው ራሱ ክርስቶስ ነው። ምክንያቱም ዘሩ እሱ ነው። አዎ ታዲያ አሁን ኢየሱስ ክርስቶስ ሲባል እኮ ሰው የኢየሱስ ክርስቶስን የኢየሱስ አባት ይመስለዋል አይደለም። ጴጥሮስ አንድ ቦታ ምን አለ? እናንተ የገደላችሁትን ኢየሱስን እግዚአብሔር ከሙታን አስነሳው ይላል። ሐዋርያት ምዕራፍ 5 ላይ ሐዋርያት ሥራ እናንተ የገደላችሁትን እግዚአብሔር ከሙታን አስነሳው፣ ከዛ ጌታን ክርስቶስን አደረገው ነው ብለው። ምን ማለት ነው? ክርስቶስን አደረገው ማለት ክርስቶስን አደረገው እኮ ማለት ምናልባት አስተውላችሁ ከሰማችሁ ጌታም ክርስቶስን አደረገው ነው ብለው። ምን ማለት ነው? እርሱ ከሙታን ሲነሳ ክርስቶስ ማለት የተቀባ ማለት አይደል? ዘር አይደል? ልክ ከሙታን ሲነሳ ሰዎች እሱን ገለናል ነው እያሉ ያሉት። በእግዚአብሔር በዘላለም ፕላን ደግሞ እየተዘራ ነው። ስለዚህ ክርስቶስ ሆነ ማለት በሁሉ ውስጥ ተነሳ ነው። አካል ይዞ ተነሳ ነው። አሁን ቅድም እንዳልነውም ስጋ አካል ነው። ዘሩ ማን ሊሆን ነው? የአካሉ ክርስቶስ ነው አይደለ? አሁን የአንዲት የበቆሎ ዛፍ ተክል አለች አይደል? ያችን ተክል ይዞ የተነሳ እኮ ትንሹ ዘር ነው። ዘሩ ግን ውስጥ አለ። ስለዚህ እንደዛም የሰው ልጅ የቆመው ሜዳ አካሉ ዘሩ ክርስቶስ ነው። ዘር ነው ይሄን አካል የተሸከመው። ስለዚህ ያለነው የምንንቀሳቀሰው የምንኖረው በእርሱ ነውና፣ ስለዚህ እግዚአብሔር እኛ እንደምናስበው ከእያንዳንዳችን የራቀ አይደለም። ስለዚህ የሰው ልጆች ነፍሳችሁ ረስታለች አንድ ነገር፣ ወደ ምንጫችሁ ተመለሱ ነው ጥሪው እያለ ያለውና፣ ስለዚህ እግዚአብሔር እኛን በዚህ መልኩ ነው ገበሬ ዘሩን እንደሚዘራ ዘርቶ ክርስቶስን ከሙታን በማስነሳቱ ነው የዋጀን። ስለዚህ ክርስቶስ ከሙታን ተነስቷል ማለት በሁሉ ዘር ሆኖ ተነስቷል። ስለዚህ ክርስቶስ ከማንም ሩቅ አይደለም፣ የሆነ ቦታ ሄደን የምንቀበለው አይደለም። በውስጣችን ግን በዚህ ብርሃን ራሳችን ስናይ ሪያላይዝ የምናደርገው የዘላለም ህይወት ነው። ስለዚህ በውስጣችን ያለው የዘላለም ህይወት፣ በውስጣችን እግዚአብሔር ያኖረው ህይወት ክርስቶስ ነው። ክርስቶስ ህይወታችን ነው። አሁን ምክንያቱም ከዘሩ አትክልቱ ከዘሩ ሊለያይ አይችልም፣ ሊርቅም አይችልም። አውስ ለምሳሌ የሰው ልጅ የሱ ዘር አይደለም እንበልክ፣ የእግዚአብሔር ዘር ባይሆን የምን ይሆናል? ተክል የራሱ ዘር አለ፣ ሁሉም እንስሳም የራሱ አለ፣ ወፍም አይዋፍም የራሱ አለ፣ የሰማይ አካላትም የራሳቸው ዘር አለ። እሺ የሰው ምን ሊሆን ነው? ሰው ወደ ዘሪን ፈልግ ቢባል ሰው ምን ሊሆን ነው? የመጨረሻ ጋር አሁን ድረስና ዘሬን አግኝ ቢባል ሰው ምን ይሆናል? ስለዚህ የሰው አይዴንቲቲ ያለው ምንጩ እግዚአብሔር ነው። ለዛም ነው ክርስቶስ የተገለጠበት ምስጢር ይሄ ነው እንጂ ክርስቶስ እንደው ሊገርፋችሁ ሊቆጣችሁ እንደውንም እናንተ ሊኮንናችሁ አይደለም የመጣው። ከገባችሁበት ወጥመድ ነፃ ሊያወጣ ከገባንበት ሮንግ ዕውቀት እኛን ሊያላቅቀን ይሄን ብርሃን አደባባይ ላይ በዚህ ወይ ነው የገለጠው። ስለዚህ አንዳንድ ነገር እንደው ሃይማኖት ትውስት እንደሚያደርገው ቆላልፎት እንደሚያወሳስበው አይደለም ክርስቶስ የተገለጠው እኮ የመጨረሻ ቅርብ መንገድ ማለት ነው። ግልጽ እውነት ክርስቶስ በስጋ የተገለጠበት የሞተበትና ከሙታን የተነሳበት መንገድ ነው። ይሄ ማለት ሰውን ሁሉ ወደ ራሱ እግዚአብሔር የጠራበት ወይም እግዚአብሔር ልክ ሴት ከማህፀኗ አሜጣ ልጅ እንደምትወልድ ሰውን ዓለምን የወለደበት መንገድ ማለት ነው። ስለዚህ እግዚአብሔር ሰው ልጆችን እንደ ልጆች እየተጣራ ነው። ለዛም ነው እግዚአብሔር ብዙ ልጆችን ወደ ክብር ይጠራ ዘንድ የመዳናቸው ራስ በመከራ ፍጹም ሊያደርገው የተገባ ነውና ይላል። ስለዚህ እግዚአብሔር በመከራው ሰፈር አድርጎ ማለፉ ያ ምጥ ነው። ያ ምጥ ምንድነው የወለደው? የሰው ልጆችን እኛን ነው የወለደው። ስለዚህ የሰው ልጆች ሆይ እንግዲህ ወደ ምንጫችሁ በዚህ መልኩ ተመለሱ ነው። he is our remembrance እሱ የጥሪ ድምጻችን ነው። ከዘላለም ውስጥ የወጣ ድምጽ ነው። ከአብ ልብ የወጣ ድምጽ ነው። የአብ ድምጽ ነው። ወደ እኔ ኑ የሚል ድምጽ ነው። ልጆቹ ወደ እኔ ተመለሱ የሚል ድምጽ ነው። ክርስቶስ ማለት አብ እኛን የምጣራበት የአብ ቁልምጫ ድምጽ ነው። ለውሳስ ድምጽ ነው። ይሄ ውስጣችን ለሚጣራ ክርስቶስ ማለት ከአብ የሚጣራ የአብ አንደበት ነው። የአብ ድምጽ ነው። ደግሞ በማንነት ነው እየተጣራ ነው ያለው እንጂ በጩኸትም አይደለም። በማንነት ወደ ራሱ እየሰበሰበ ነው። ስለዚህ እንግዲህ ማንነታችን ያለው በዚህ መልክ ነው፣ በዘር መልክ ነው። እግዚአብሔር እንግዲህ ነገሩን ያኖረው በዘር መልክ ነው፣ ግልጽ እንደሆነን ማለት ነው። ዳስዋ ዮሐንስም አንድ ቦታ ሲናገር ከእግዚአብሔር የተወለደ ኃጢአትን ሊያደርግ አይችልም፣ ኃጢአትን ሊያደርግ አይችልም ሳይሆን አያደርግም ማለት። ሊያደርግ አይችልም ካለ ችሎታ ወይም በልምምድ ሊመጣ ይችላል ነገሩ። ግን አያደርግም ካለስ ስቴትመንት ኦፍ ፋክት ነው። ለምንድን ነው ይላል? ምክንያቱም ዘሩ በውስጡ ይኖራልና አለ። ዋው
ለካ በዘር ነው እግዚአብሔር ከኃጢአት ያዳነን። በዘር ካዳነን ኃጢአት ምን እንደሆነ አታውቅም። ዘርሽ ሌላ ስለሆነ ማለት ነው። ስለዚህ የመዋጀት ስራ ራሱ አየሽ እንዴት እግዚአብሔር እንደሰራ። ስለዚህ የፈጠረሽ በአካል ያመጣንም እሱ ነው ከመጀመሪያው። እንደገና ስንስት መልሶ የዋጀን ማን ነው? ራሱ ነው። ስለዚህ የመዋጀት ስራን በዚህ መልኩ ነው ጥንቅቅ አድርጎ የጨረሰው ማለት ነው። ስለዚህ በክርስቶስ ኢየሱስ ሞትና ትንሣኤ የመዋጀቱን ስራ ጥንቅቅ አድርጎ ጨርሶታል። አሁን የሰው ልጆች የእግዚአብሔር ሃርቨስት ናቸው። እግዚአብሔር ዘርቷል ኦልሬዲ። ከዛ አሁን አጨዳ ላይ ነው እግዚአብሔር። ስለዚህ አጨዳው ላይ ነው እግዚአብሔርና ስለዚህ ሌላ መንገድ ግራና ቀኝ አሁንም አትፈልጉ። እግዚአብሔር በዚህ መልኩ ወደ ምንጩ ወደ ራሱ በዚህ መልኩ እየተጣራችሁ ነው። የሰው ልጆች ሆይ ምንጫችሁ ማንነታችሁ እግዚአብሔር ነው። በሌላ ወይ እንግዲህ ቫልዩአችሁንም አታገኙም። ረፍታችንም ያለው በዚህ ውስጥ ነው። ያ ረፍታችን በዚህ ውስጥ ነው። ፍጹም ረፍት ነው። ክርስቶስ ፍጹም ረፍታችን ነው። በዚህ ወይ ካልሆነ በስተቀር በምንም መንገድ ልናርፍም አንችልም። ሹር ልንሆንም አንችልም እኮ ወደፊታችንም ከየት እንደጀመርን አናውቅም። ወደፊት ወዴት እንደምንሄድም አናውቅም። አሁን ግን በዚህ ብርሃን ከየት እንደጀመርን ወዴትም እንደምንሄድ እናውቃለን። ጅምራችን ከእናት ማህፀን በፊት ከሆነ በክርስቶስ ከተገለጠ we are sure ወዴት እንደምንሄድም በሞት ስለማናበቃ ትላንትናችንም ኦሬዲ የታወቀ ነው። ነገያችንም ደግሞ የተረጋገጠ ነው። አሁን ያለንበት እውነትም ደግሞ ሶሊድ ትሩዝ ማይነቃነቅ እውነት ላይ ነው የቆምነውና ስለዚህ ማንነታችን ካገኘን ኮንፊደንትሊ ነው የምንኖረው። በየትኛውም ሁኔታ ውስጥ ብንኖር በየትኛውም የኑሮ እንግዲህ ውስጥ ብናልፍ ማንነታችን ግን ካገኘን ያ የምናልፍበት ሁኔታ እኛን ዲፋይን ሊያደርገን አይችልም። አሁን የምታልፉበት ሁኔታ ዘር የለውም። በዚህ ኃጢአትም ዘር የለውም። ታውቂያለሽ አይደል? ዘር የለውም። በሰዎች ቲንኪንግ በሰዎች ሮንግ ቲንኪንግ የመጣ ጉዳይ ነው። ኃጢአትም ዘር የለውም። አሁን የምታልፉበት መንገድ ድህነት ዘር የለውም። ስትራግል ዘር የለውም። ዘር የላችሁም። እውነተኛ ዘር አንድ ነው፣ እሱም ክርስቶስ ነው። ስለዚህ አሁን የምታልፉበት ችግርም ዘር የለውም። ዘር የሌለው ነገር ደግሞ ዘር ያለው ሪያላይዝ ስታደርጉ ነው ብን ብሎ እንደ ደመና የሚጠፋው። አሁን ስለዚህ አሁን የምታልፉበት መንገድ እንደ ጉምታን ነው የሚጠፋ ነው። ዘር የሌለው ጉዳይ ነው። ዘራችሁ ግን ያው ነው። ስለዚህ እውነተኛ ማንነታችሁ ነው እንጂ የሚቀጥለው አሁን ያለው ሁኔታ አሁን የምታልፉበት መንገድም አይቀጥልም። ስለዚህ ዛሬም ላለው ህይወታችን እርግጠኛነታችን የምናልፈውም በክርስቶስ ነው። ለነጋችንም እሱ ነው። ትላንትናችንም እርግጥ ነው። ስለዚህ ደመነፍስ ጉዞ ያበቃል ማለት ነው። በዚህ ብርሃን ስንመጣ በደመ ነፍስ የምንኖርበት ጉዞ ያበቃል። ስለዚህ ትምህርታችን እንቀጥላለን። እንግዲህ ይሄ መልእክት እየተላለፈ ያለው ከራይዚንግ ሚዲያ ነው። ይሄን ትምህርት እየተላለፈ ያለው ስለዚህ ይሄን ትምህርት የሚሰሙ ሰዎች ለራሳችሁ ብቻ ሳይሆን ወደ ብዙ ሰዎች ዘንድ እንዲደርስ ሼር አድርጉ፣ ሰብስክራይብ አድርጉ፣ ከኛ ጋር ጆይን አድርጉ። ከአገልግሎታችንም ከኛ ጋር በእግዚአብሔር መንግስት ስራ አብራችሁ እንድትቆሙ እናበረታታችኋለን። እንግዲህ ቀጣይ ክፍል ደግሞ ይቀጥላል። እንወዳችኋለን።